የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰው ልጅ ሳይነካ። ምስጋና እልል እያላችሁ ያጨበጨባችሁ አመስግኑ። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናችን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈልጋል መልካም ነገር ከእመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር ቤዛዊተ ዓለም ማርያም ቤዛዊተ ዓለም እጆቻችሁ ያጨበጨባችሁ ከፍ ቤዛዊተ ዓለም ማርያም ቤዛዊተ ዓለም የአማኑኤል እናት መድኃኔዓለም ማርያም ቤዛዊተ ዓለም የሁላችን እናት ስሚ ነሽ ማርያም ቤዛዊተ ዓለም የአማኑኤል እናት መድኃኔዓለም ማርያም ቤዛዊተ ዓለም ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን ነሽ ይልሻል የእግዚአብሔር አገር የምልሽ እመቤቴ ማርያም አንቺ ነሽ የሰሚ ነሽ ማርያም አንቺ ነሽ። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የመስቀል ስጦታ ዮሐንስ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የገናናው እናት መድኃኔዓለም ነይ ነይ እምዬ ማርያም ነይ ቤዛዊተ ዓለም ውለውላሌ ደጅሽ 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 የግሸኗ እመቤት አንባሰል ያለሽ ውለውላሌ ደጅሽ ውለውላሌ ደጅሽ የጻድቃን የማርያም እናት አንቺ ነሽ ውለውላሌ ደጅሽ ውለውላሌ ደጅሽ የመናኙ ጸሎት በየወጣን የዋሻው ሻማ ነሽ እመብርሃን መዓዛሽ ሸተተ ከግሸን ትናፍቀኛለሽ መለወን ትርብኝማለሽ መለወን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። አለሽ በልቤ ዘላለም
አለሽ በልቤ ዘላለም። እስኪ ተናገሩ ሁላችሁ እያላችሁ እንዴት ረሳሻለሁ ስሜ ነሽ ማርያም ዘላለም አለሽ በልቤ። ምን ልብላችሁ? እግዚአብሔርን አመስግኑ። ክብረ ምስጋና ለእግዚአብሔር። አንደበት ያለው ሁሉ እግዚአብሔርን አመስግኑ። ምን ልብላችሁ? እግዚአብሔርን አመስግኑ። ክብር ለስሉስ ቅዱስ ሄዳ ወሎ በመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ወክብር ለስሉስ ቅዱስ ለመንፈስ ቅዱስ ምስጋና ይገባል። ቅድመ ዓለም ለነበረ ለአብ፣ ቅድመ ዓለም ለነበረ ለወልድ፣ ቅድመ ዓለም ለነበረ ለመንፈስ ቅዱስ ምስጋና ይገባል። በአንድነቱ በሦስትነቱ ሲሰለስ ሲቀደስ ለነበረ ለሥላሴ ክብርና ምስጋና ይገባል እያሉ አባቶቻችን እግዚአብሔር እያመሰገኑ ይገኛሉ። እልል ብላችሁ እግዚአብሔርን አመስግኑ። በልቅነቱ ለአብ፣ በቃልነቱ ለወልድ፣ በሕይወትነቱ ለመንፈስ ቅዱስ ምስጋና ይገባል። በስምነቱ አብ፣ በስምነቱ ወልድ፣ በስምነቱ መንፈስ ቅዱስ ለሚባለው እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ ማለት ነውና በአንድነት በሦስትነት ለሚመሰገኑ ለሚሰለሱ ለሥላሴ ክብርና ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ። በላይ በአርያም ኪሩቤል አራቱን ማዕዘን ከበው ያመሰግናሉ። በዚህች በምድር ደግሞ የሰው ልጅ አራቱን ማዕዘን እየዞሩ አባቶቻችን ካህናት ስልጣን የሰጣቸው እግዚአብሔር እንዲያስሩ እንዲፈቱ ስልጣን የሰጣቸው ካህናት አራቱን ማዕዘን እየዞሩ ይባርካሉ። ክብር ምስጋና ለእግዚአብሔር ይሁን። እልል ብላችሁ እግዚአብሔርን አመስግኑ። በዚህች ቅድስት ቤተ ክርስቲያን በዚህ ጥንታዊ ገዳም የሰው ልጅና መላእክት አንድ ሆነው ነፍስና ሥጋ አንድ ሆነው ሕዝብና አሕዛብ አንድ ሆነው እግዚአብሔርና የሰው ልጅ ታርቀው አንድ ሆነው በሚያመሰግኑባት በዚህች ቤተ ክርስቲያን አባቶቻችንም ይኸው እግዚአብሔርን እያመሰገኑ ይገኛሉ። ቃሉ ረቂቅ ነው። ረቂቅ እንደመሆኑ ሰማያዊ መሆናችንን ያጠይቃል። ሥጋዊ እንደመሆናችን በሚታይ ገንዘብ ስንታይ ምድራዊ፣ በማትታይ ቃል በምናመሰግነው በረቂቁ ቃል ስንታይ ደግሞ ሰማያዊ ነው። ሰማያዊ መላእክት የሚያመሰግኑትን የሰው ልጅ ደግሞ በምን ሆነው አመሰገኑት አለ። ክብር ምስጋና ለእግዚአብሔር። እልል ብላችሁ እግዚአብሔር አመስግኑ። ለስሉስ ቅዱስ ደሎ በመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ አሜን። ሁላችሁ እግዚአብሔርን አመስግኑ። አንደበት ያለው ሁሉ እግዚአብሔርን ያመስግኑ። ጥንቱን የሰው ልጅ መፈጠሩ በአንደበቱ እግዚአብሔርን ላመሰግን ነው። በአርአያው በአምሳሉ የፈጠረው የሰው ልጅ የእሱን አምሳል ይዞ እሱን እያመሰገነ እንዲኖር ነው። ማመስገኑ እንደምንድን ነው ትለኝ እንደሆነ ባለባበሱ ክርስቶስን ያመሰግናል። ይኸው ካህናቱ እንደምታያቸው ቀይ ልብስ ለብሰው ያመሰግናሉ። ለምን ቀይ ለበሱ? የቀይ በትስብእቱ የጻዕዳ በመለኮቱ ሰው በመሆኑ ቀይ ነው አለ። እሱም ምንድን ነው? በቀራንዮ ያፈሰሰውን ደም ያፈሰሰው ደሙ የዚያ የፈሰሰው የደሙ ምሳሌ ሲሆን ቀይ ልብስ ለብሰዋል። የክብረ ሥጋ ፍጻሜው ዘውድ መልበስ ነው። እንደዚህ ቀይ ልብስ መልበስ ነው። ቀይ ለብሶ ዛሬ
እግዚአብሔር በቀራንዮ ያፈሰሰውን ደሙን ሲያስተምሩ ነው። የፈሰሰበት የቆረሰበት ሥጋውን ደሙን የቆረሰበት ሥጋውን የቆረሰበት ደሙን ደግሞ ያፈሰሰበት መስቀሉን ተሸክመዋል። አንገታቸውን ዘንበል አድርገው ተሸክመዋል። እሱም ያን የጠፋውን አዳምን ወደዚች ምድር መጥቶ በትከሻው ተሸክሞ የማዳኑ ምሳሌ ነው። በቀራንዮ ተሰቅሎ በደመ መስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ የማዳኑ ምሳሌ ነው። እኛም ያንተን መከራ እንሸከማለን ሲሉ ይኸው እንደምታዩአቸው መምህራኑ፣ ዲያቆናቱ፣ ካህናቱ አንገታቸውን ዘንበል አድርገው የመከራውን መስቀል ተሸክመዋል። እኔን የሚወድ ቢኖር መስቀሌን ይሸከም ወይጽላ ለነፍሱ ነፍሱን ይጣላት ማለት በመከራ ያመላልሳት፣ በመከራ ላይ ያኑራት። እኔ ለሰው ልጅ መከራ እንደተቀበልኩ እኔ ለሰው ልጅ እንደተንገላታው እሱም ለእኔ ብሎ ነፍሱን በመከራ ላይ ያኑራት። እሱም ያ መከራ ምንድነው ትለኝ እንደሆነ ያ የቀራንዮ መስቀል ነው። እሱን ተሸክሞ ይከተለኛል። ይኸው ካህናትም በተግባር ያስተምሮናል። ይቺ ቤተ ክርስቲያን አንድም በቃል አንድም በተግባር ታስተምራለች። ይህ በተግባር ሲያስተምሩ መስቀሉን ተሸክመው አባቶቻችን አራቱን ማዕዘን እየዞሩ ያንተን መከራ እንቀበላለን እያሉ ይኸው በተግባር ያስተምሮናል። ክብረ ምስጋና ለእግዚአብሔር። እልል ብላችሁ እግዚአብሔርን አመስግኑ። ለስሉስ ቅዱስ ደሎ ሞላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሰራይ ኩሎ ጊዜ ጀኒ ወዘልፈን ወለዓለመ ዓለም አሜን። ሁሉናችሁ እግዚአብሔርን አመስግኑ። እግዚአብሔር ከዚያኛው ዓለም ከሚያልፈው ዓለም ጠርቶ በማያልፈው ስፍራ ለሰበሰበን ለእሱ ክብር ምስጋና ይገባል። እግዚአብሔርን አመስግኑ። እናንተስ በረከቱን ልትወርሱ በበረከት ተጠርታችኋል እንዳለ ቅዱስ ጴጥሮስ ይህን በረከት እንድናገኝ እግዚአብሔር ጠርቶናል። በበረከቱ ተባርከን እንድንሄድ እግዚአብሔር ጠርቶናል። ቃሉን ሰምቶን በቃሉ እንድንጸና እግዚአብሔር ጠርቶናል። በመስቀሉ እንድንባረክ እግዚአብሔር ጠርቶናል። በዕጣኑ እንድንባረክ እግዚአብሔር ጠርቶናል። ዕጣኑ ቅዱስ ነው፣ ለቅዱስ ሕዝብ ይገባልና። ዕጣኑ ንጹሕ ነው፣ ለንጹሕ ሕዝብ ይገባልና። ዕጣኑ ቅዱስ ነው፣ አዎ ርኩስ መንፈስን ያርቃልና። በዚህ በቅዱስ ዕጣን ፊት ርኩስ መንፈስ ሊቋቋም ሊኖር አይችሉም። ለዚህ ነው በዕጣኑ እኛን የሚባርኩን ከእኛም ርኩስ መንፈስን እንዲርቅ የሚያደርጉት። ሐሜተኛው፣ ተንኮለኛው፣ ምቀኛው በቅዱስ ዕጣን ፊት ሊቋቋም አይችልም። ለዚህ ነው እኮ አሮን እግዚአብሔር አሮንንም እንዲህ አለው፣ አሮን ማዕጠንተ ወርቅን ይዘህ ልብሰ ተክህኖን ለብሰህ ሕዝቡን እየዞርክ ዕጠናቸው፣ ሕዝቡም ከደዌያቸው ይድናሉ፣ ሕዝቡም ይፈወሳሉ እንዳለ አሮንም በሕዝቡ መካከል የተመላለሰ ማዕጠንተ ወርቁን ይዞ ያጥናቸው ጀመር። ሕዝቡም የሚድኑ የሚፈወሱ ሆነ። ከዚያ እያይዞ ይኸው የአዲስ ኪዳን ሊቃውንትም አባቶቻችን ካህናትም የአንጎሎ አጽራርያም ሰሚነ ኪዳነ ምሕረት ጥንታዊ ገዳም አባቶቻችን ያን ይዘው ይኸው እያጠኑ አራቱን ማዕዘን እየባረኩ ይገኛሉ። እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደር ደሎ ሆና ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዘኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን ወአሜን። ለይኩን ለይኩን ይሁን ይደረግ ይጽና። እኛም አባቶቻችንን ተከትለን ንነሳ
ወሰንተሉ አምርተ ሰናይ እኛስ የአባቶቻችንን መንገድ የአባቶቻችንን ፈለማ እንከተላለን። አባቶቻችን ያስተማሩንን ትምህርት እንይዛለን። አባቶቻችን ያሉትን እንላለን ማለት ነውና በአባቶቻችን እግር ተተክተን እኛም እንደ አባቶቻችን አንተን እንድናመሰግን ይሁንልን ይደረግልን ማለት ነውና እልል ብላችሁ እግዚአብሔርን አመስግኑ። ሰራዊተ መላእክት ይቀርቡ ቅድሜሁ በእግዚአብሔር ፊት የሰማይ መላእክት ይቆማሉ። እኛም ልክ እንደ ሰራዊቱ እንደ መላእክት በፊት እንድንቆም አንተን እንድንማጸን አንተን እንድንለምን ይሁንልን ይደረግልን ማለት ነውና እልል ብላችሁ እግዚአብሔርን አመስግኑ። አንደበት ያለው ሁሉ እግዚአብሔርን ያመስግን። በቸርነቱ ጠርቶ በጠብቆቱ ጠብቆ በዚህ በተቀደሰ ቦታ ሰብስቦናል። የሰበሰበን እሱ የድንግል ልጅ ነውና እልል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል በጸሎተ ማርያም አባቶቻችን ድንግል ማርያምን ይማጸኑልናል። ሰአሊ ለነ ቅድስት ድንግል ሆይ የልጆችሽን ልመና ስሚ፣ እንባቸውን አብሺ፣ ሰላማቸውን አድያቸው እያሉ ከኛ የበረቱ አባቶች ድንግል ማርያምን ይማጸኑልናል። ወደ አባቶቻችን ጸሎት ይመሐረነ ወይሳለነ ይመሐረነ ወይሳለነ ይቀበልነ የተማጸነና አምላካችን እግዚአብሔር ሰዓተ ሌሊቱን ባርኮ ቀድሶ በሰላም በሰናይ ያሳድረን። መዓልቱን ባርኮ ቀድሶ በሰላም በሰናይ ያውለን። የሰንበት ረድኤት የቅዱሳን ጸሎት ያውለን። አክብሮ ሰንበትን ተዘክሮ ሞትን ፈሪሃ መለኮትን በየልቦናችን ያሳድርብን። ይቀበልን እግዚአብሔር አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅነግ በስርየተ መዓልነ ግዝእተ መንግሥተ አላድነነ ወባልሐነ ኩሉ እኩይ በስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድገት ከይት መግዚአብሔር ጸሎት ሰላም ለኪ ቡሪት አንቲ ማለት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምሕረተ ኀበ ፍቁር ኢየሱስ ክርስቶስ ከመ እስራኤል ኃጣውኢነ ከመ ሐፀነው ይቀለ እግዚአብሔር ሰላም ለኪ እንዘንሰግንም ለኪ ማርያም ምን አስተበቋቂ ማርያም ነው ከመ ሐፀነው ይቀ በታና መኪው ያቀማውቂ ማህበረን ይሁን ድንግል ባሪኪ ጸሎተ እግዚእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ታስተም መንፈሴ በአምላኬ መድኃኒት ስመሬማ ማላማቱ ነው መዚህ ሳሰበሰው ንኩትሎ ለስመ ገብረ ሊታ ነቢያተ ቅዱስ ወሳለት እንደትን ለለ ይፈርዎ ገብረ ኃይለ መዝራቱ ወዘሮሙ ለለ አቢው ሌላ ረቦን ሰቶ ላይ የነመናብርቲዮም አእበዮም ለተውታን ዋዝገውን በረከቱ ለሩባን ወፈኑ ራቆቡ ለውላን ወጥቶ ኮለ እስራኤል ቅልሁ ተዘከረ ሰሐለ ዘይብሮሙ ላቤን ለአብርሃም ወለዘርስ ከላለም እግዚእትየ ፍትኒ ማንጸኒ ማሰሩ ለሰይጣንም ሆነ መድን ወለተ ብርሃን ባርክኒ በከባርኪ ለቅዱስ ኤፍሬም ውዳሴ ያለ እግዚእትነ ማርያም ድንጎታምና ዘይትነ በበለተ ሰኒ ፈቀደ እግዚአ ግዙር አዳም ህዝኖ ተኮዘለት ቡቃቋ በተካመረ በሮሳሪ ነቀ ለሕያዋን ኢየሱስ ርኤ ተፈሳ ዛሉ ተፈሲ በተለይም ተፈሳ ብርሃን በሰሎስ አብይ እጽ ገራይ ተፈሰላት እግዚ ተፈስምሎ ወድንግል ቃለ አብ ወቱኪ እያ ዘውቱን ኮንኪ አንቲሙ የልሳን ተፈሲዮ ማርያም በረቡ ተነበዋን ዛዋን ረከብ ጸጋ ግብረ ድንግል ያቤ ግብረ እስከ ያልሆትሰ በሐሙስ ትምከተ ወዘወን ክሮስ ወዘወን ክርነሳ መሐለ ዳዊት አሃዱ በአርቱ ብታንታ አበይ መካን ሙዳይፍረት ማርያም ንስ ተጻረ በቀዳሚትን አስተበጸ ከመከከፍ ዘመድ ኮንኪ ደብተራ ተሰመኪ ሰዋሰው ናው እግዚ ተፈሲዮ ተጸጋ በሰንበተ ክርስቲያን ታወት መቅደስ መሰቦር ተቋም ዘወርቅ ማይጠን ዘወርቅ ርኩስነት በትር አሮን ለኪደሎ ቅዱስ ሶስት አስርቱ ቃላት ቀድሞ ንጽሕት ገብርኤል ዘኮንኪ አስተማሰልና ኪታባ እግዚአ ኩሎን አስተማሰለከ ጽሮ በትር አሮን ለኪደሎ ወድሰዋ ወበሳድስ ይቤላ ርዕሰ ሊቃነ ጳጳሳት አባ ማትያስ ፓትርያርክ ቀቦማ ተወልዳ ጸሎታ ለምህረት ስለታ ለብዙ ሊቃነ ጳጳሳት አባ ቀሌምንጦስ ቀቦማ ተወልዳ ጸሎታ ለምህረት ስለታ ለመምህርነ ኃይለ ማርያም ቀቦማ ተወልዳ ጸሎታ ለምህረት ስለታ ለመካነ ጽርሐ አርያም ቀቦማ ተወልዳ ጸሎታ ለምህረት ስለታ ለሀገሪቱ ኢትዮጵያ ቀቦማ ተወልዳ ጸሎታ ለምህረት ስለታ ለሕዝበ ክርስቲያን ቀቦማ ተወልዳ ጸሎታ ለምህረት ስለታ ለአግብርታው ላይ ማታ ተኩነነ ወልታ ልቦዜ አቢ ወልቦዜ ፈደፍ ቅዱስ ወልድ ቅድስነ ንጹሕ ወልድ ቄምሳን እመቤታችን ቅድስት ድንግል ማርያም ረድኤቷን በረከቷን ጣዕመ ፍቅሯን ጣዕመ ዝማሬዋን ጣዕመ ውዳሴዋን ሀብተ ቡራኪዋን ሀብተ ጸጋዋን ታድለን በረድኤታ አትለየን። አባዘ ጊዮርጊስ ለቅዱስ ያሬድ ባህርያው የተለመነች አምላክ ወላዲተ አምላክ ለእኛ ትለመነን። አቤቱ አምላካችን እግዚአብሔር ሆይ ከሩቁም ከቅርብም መጥተው በዚህ ቅዱስ ስፍራ ተሰብስበው የሚጸልዩትን የሚለምኑትን የሚማሉትን በጉልበታቸው በረከት ስራ የሚሰሩትን አምላካችን እግዚአብሔር ሆይ በምሕረትና በቸርነትህ አስባቸው። መዓቱን በምሕረቱ ቁጣውን በትዕግስቱ ይመልስልን። እግዚአብሔር ሰንበት ረድኤት የቅዱሳን ጸሎት አይለየን። አቡነ ዘበሰማያት
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አነ እግዚእነ ተመጽእ ባላነው ኩሉ ኩይ በስመ ዚአከ መንግሥተ ኃይለ ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በዲናችሁ ወድንግል በሥጋኪ የሐዋርያት ልሳን ሳህሉ ምሕረቱ ያሉ ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ብፁዕ ሊቀ ጳጳስና አባ ቀሌምንጦስ ወምስለ መምህርነ ኃይለ ማርያም ወምስለ ኩልነ ሕዝበ ክርስቲያን ወምስለ ሀገሪቱነ ኢትዮጵያ ለዓለመ ዓለም ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ ዮርዳኖስ ተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተነሥአ እሙታነ ወሰለስተ ዕለት ዐርገ ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኩነን ዮሐነ ሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን አሜን ለኩሉ ይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳሃለን ጸጋ ዘእግዚአብሔር ያሉ ምስለ ኩልክሙ ስለ መንፈስከ
ሃይማኖትን ወደ እምነ ሥላሴ መልስልን። ለሕዝበ ክርስቲያን ጻሎ ምሕረትን ለአረመኔ እምነትን አወርድልን። በኪዳነ ቃሉ በሕግ ወንጌሉ በአጽሮ መስቀሉ በተወጋው ጎኑ በፈሰሰው ደሙ በስሉስ አካሉ ሰማይና ምድርን ያረጋ ቅዱስ አምላካችን እንደ በደላችን ሳይሆን እንደ ቸርነቱ ይቅር በለን። አቤቱ ከገነት ስደት ከዲያብሎስ ግዞት ከግራ ቁመት ከድንገተኛ ሞት ይሰውረን። መሐሪው አምላክ ጠባቂው መልአክ ኃይልን ከእመቤታችን ረድኤቷን በረከቷን ጣዕሟ ፍቅሯን ያሳድርብን። ሣሊተ ምሕረት አቁራሪተ ምሕረት ጸሎት ወላዲተ አምላክ ለአብርሃም ለይስሐቅ ለአባ ያዕቆብ ለቅዱስ ኤፍሬም ለአባ ጊዮርጊስ ዘጋስጫ የተለመነች መብርሃን ለእኛም ለወገኖቿ ልመና ጸሎታችን ተቀበላ ከልጇ ከወዳጇ ታማልደን። ከሩቅም ከቅርብም ሆነው በጸሎት አስቡን አትርሱን ያሉትን እግዚአብሔር አምላክ አይርሳብን። በሥጋ ደዌ በአልጋ ቁራኛ በደዌ ዳኛ የተያዙ ወገኖቻችን ሁሉ ድንግል ማርያም ትፍታልን። አቤቱ አምላካችን በቸርነቱ እንዳሰበን እንዲጠብቀን አባታችን ሆይ ብለን እንለምን። ኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ጋር ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ታስተሰርይልን ዘንድ ለዘላለሙ አሜን። አለቃ ኃጢአትን የምታስተሰርይ ለአባቶች ለሐዋርያት ሥልጣነ ክህነትን የሰጣቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንዶችም ሴቶችም ትንሹም ትልቁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥቱ ወራይ ለክብሩ ተቋዳሽ ያደርገን ዘንድ እግዚኦ መሐረነ ክርስቶስ በል 12 ጊዜ። እንደዚሁም ስለ እናቱ ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብሎ ባለፈው ይቅር እንዲለን በሚመጣውም እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ በል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ የመንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የጻድቃን የሰማዕታት ምልጃና ጸሎት ከመላ ሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር። ኦቶ ጋቢን ሳስሪ ኃጢአቴ ወዴተ ኩሉ ሕዝብ ጋር ያፈረው ልቡና ሰውረውን ሰይጣን ሸመቀውን መንፈስ ቅዱስ ያወቀውን ስናውቅ በድፍረት ሳናውቅ በስተት ከዚህነት እስከ እውቀት በመዓልቱ በሌሊት በተሰራ ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልዱ አሐዱ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልዱ አሐዱ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልዱ አሐዱ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ስብሐት ወክብር ለሥሉስ ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ሥሉስ ሩይ ኩሎ ጊዜ ዜና ዘልፈኒ ወለዓለመ ሁላችሁ እግዚአብሔር አመስግኑ። ክብር ምስጋና እግዚአብሔርን አመስግኑ። አንደበት ያለ ሁሉ እግዚአብሔርን አመስግኑ። እግዚአብሔር አምላካችን
አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ይህን ሰዓት የሰጠን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። እልል ብላችሁ አመስግኑት እስኪ እግዚአብሔር ልጆች እንኳን አደረሳችሁ። በእውነት በጣም ደስ ይላል። ሰሚነሽ ኪዳነ ምሕረት ካህናት አባቶቻችን ሌሊቱን ሙሉ በማኅጠንት ሲያገለግሉ እንዲሁም ደግሞ በሰዓታቱ በኪዳኑ ሲያገለግሉ በቅዳሴው ሲያገለግሉ ቆይተው አሁን ደግሞ እኛን በኪዳኑ እንደዚሁ በማኅጠንቱ ባርከውናል። ለዚህ ሰዓት ያደረሰን ይህንን ጊዜ የሰጠን መድኃኔዓለም ነው። ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ እግዚአብሔር ልጆች እንኳን አደረሳችሁ። አመስግኑ እስኪ መድኃኔዓለምን። ያንን ክረምት አሳልፎ ዛሬ እዚህ የተባረከው ቀን ላይ አሳልፎናል። የተባረከውን ጾም እግዚአብሔር ባርኮ አሳልፎን አሁን ደግሞ ቅዱስና ያለበት ቀን ላይ አድርሶናል። ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ሁላችሁም የደረሳችሁ እልል እያላችሁ እግዚአብሔርን አመስግኑ እስኪ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ተመስገን እግዚአብሔር ተመስገን። እጃችሁን እግዚአብሔር ተመስገን እግዚአብሔር ተመስገን ለዚህ ያደረስከን ለዚህ ያደረስከን እግዚአብሔር ተመስገን ለዚህ ያደረስከን ለዚህ ያደረስከን እግዚአብሔር ተመስገን። እሺ በግራና በቀኝ ያላችሁ ባላችሁበት ትሆናላችሁ። አምላካችን ይህን ሰዓት ባርኮ ቀድሶ ሰጥቶናልና ስሙ ለዘላለም የተመሰገነ ይሁንልን። አሜን። ዲያቆናት እመቤቴን አስባችሁ ኪዳነ ምሕረትን ፈልጋችሁ ለዚህ ለተቀደሰ ሰዓት የደረሳችሁ ሳዶብላከሜን ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩኝ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር እጃችሁን ከፍ የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩኝ ሰሚነሽ ኪዳነ ምሕረት በመከራ ላለው ሁኝለት መጽናኛው እምባውን አብሽው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪ በልዩ ኪዳንሽ ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩኝ ሰሚነሽ ኪዳነ ምሕረት ይበጠስ ከእጁ የወይኔው ሰንሰለት የሞቱ ደብዳቤ ይቀየር በሕይወት አዲስ ተስፋ ሞልተሽ አዲስ ሰው አድርጊው መቅበዝበዙን ይርሳ ድንግል አረጋጊው ከኪዳንም በላይ ኪዳንሽ ልዩ ነው እናቴ
የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት በእንባ የመጣ ይመለስ በደስታ መጠማቱ ይቅር ይሞላ በርካታ ስለቱ ሰብሮለት ይቁም ለምስጋና የአብራኩን ከፋይ አሳቅፊውና ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የምልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር ያጨበጨባችሁ የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ተይዞ ለሚኖር በአልጋ ቁራኛ ፍቺው እመቤቴ የደዌውን ዳኛ መንገዱ ስላንቺ ነው መማፀን ወዳንቺ ተስፋ ለምትቀጥይ ሕልምን ለምትፈቺ ከኪዳን በላይ ኪዳንሽ ልዩ ነው እናቴ የምልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር ጭብጨባ ይሰማም የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ዕድሜና ጤና ያድልልን። የአገልግሎት ዘመናቸውን እግዚአብሔር ብዙ ያደርግልን። በእውነት የቤተ ክርስቲያን ልጆች ናቸው። ረጅም ጊዜ እያገለገሉ ያሉ ወንድሞቻችን ናቸው። ፍላጎታቸውና ሀሳባቸውን ደግሞ እግዚአብሔር አምላክ ፈጽሞላቸው በቤተ መቅደሱ እያገለገሉ እንዲኖሩ የእሱ መልካም ፈቃድ ይሆንልን። እሺ፣ ውጭ ላይ ያላችሁ ስለ እመቤታችን ስለ ሰሚነሽ ኪዳነ ምሕረት ቃል ኪዳኗን እንዲሁም ደግሞ የተደረጉትን ተአምራቶች በስፋት ለኛ እንደሚገባን አድርገው ይገልጹልናል። በቀጥታ ወደ መምህራችን ወደ መምህር ኃይለማርያም ወስዳችኋለሁ። እንቅስቃሴ የምታደርጉ ሰዎች ካላችሁ ባላችሁበት አረፍ አረፍ እንድትሉ በእግዚአብሔር ስም እንጠይቃለን። ወደ መምህራችን ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ የቆማችሁ ቁጭ በሉ። እስቲ የቆማችሁ አረፍ አረፍ በሉ። እመቤታችን ያረፈችበትን ዋሻ እናሳያችኋለን። ደስ ብሏችሁ ተባረካችሁ ትሄዳላችሁ። ሲልል ብላችሁ አመስግኑ። እግዚአብሔር ይመስገን። እዚህ ያላችሁ ጸበልተኞቻችን ትላንትና አሳይተናችኋል። ምናልባት አስፈላጊ ከሆነ ወደ 8 ሰዓት አካባቢ ክፍት እናደርግላችሁና እንግዶችን ከሸኘም በኋላ አብረን ቆይታ እናደርጋለን ብላችሁ አመስግኑ። እንኳን አደረሳችሁ። ከዘመነ ማርቆስ ብዙዎች ያላገኙ አሉ። እኔና እናንተ ግን ጽድቅ ሰርተን አይደለም፣ ያማረ ስራ መልካም ስራ ሰርተን አይደለም፣ እንደ ቸርነቱ አድርሶናልና ይህ ዘመን የንስሐ ዘመን የሥጋ ወደሙ ዘመን እንዲሆን እግዚአብሔር ይፍቀድልን። አሜን። ምናልባት በ2017 ላይ ብዙ መከራዎችን አሳልፈናል፣ ብዙ ሞት አሳልፈናል፣ ብዙ ስደቶችን አሳልፈናል። ያ ጊዜ እንዳይደገም የእናንተ ጸሎት ስለሚያስፈልግ እባካችሁ ክርስቲያኖች ዘንድሮም ማልቀስ፣
ዘንድሮም ተመሳሳይ ሕይወት ተመሳሳይ ኑሮ እንዳይሆን እግዚአብሔር ሁላችንም ያግዘን። ብዙዎች ድነዋል፣ ብዙዎች ተቀይረዋል፣ ብዙዎች ንስሐ ገብተዋል፣ ብዙዎች ደግሞ ለሥጋው ደሙ የበቁ አሉ። እኛ ደግሞ በዚህ ዘመን ንስሐ ገብተን እግዚአብሔርን መማፀን ይገባናል። ዝም ብሎ ንስሐ ሳይገቡ በየገዳማቱ መሄድ ግሸን ላሊበላ መሄዱ ምናልባት ትርጉም ላይኖረው ስለሚችል በንስሐ ሕይወት ውስጥ እንድንመላለስ እግዚአብሔር ይፍቀድልን። አሜን። ገዳማችን ዛሬ በ2018 የመጀመሪያውን የቅባ ቅዱስ መቀባት ዕለት ነው። ሁላችንም ቅባ ቅዱስ ተቀብተን ነው ዛሬ የምንሄደው። እላያችን ያለ መንፈስ የተላከ መንፈስ መተት እንዲህ ያሉ እንደዚህ ያሉ ነገሮች ዛሬ በመንፈስ ቅዱስ ቅባት የሚለቁበት ቀን ነው። ሁላችሁም በእምነት ሆነን ይህንን ቅባ ቅዱስ እንቀባለን ማለት ነው። እግዚአብሔር መድኃኒት ያደርግልን። እንዲህ ነው የሚለው መጽሐፍ ቅዱስ ላይ በትንቢተ ኤርምያስ ላይ ቅዱሳን ስጡ ተብሎ እንደተጻፈ አምላካችን እግዚአብሔር ለሙሴ የተናገረው ኃይለ ቃል ነው። ሙሴ የእግዚአብሔር ወዳጅ የሆነ ሙሴ የእግዚአብሔርን ቃል በመቀበልና በመስማት የተቀደሰውን ነገር በወንድሙ በአሮን በኩል በክህነት አምሳል እንዲፈጸም አድርጎታል። ስለዚህ ለዚህ ነው ይህ ቅዱስ ቅባት ወይንም ቅባ ቅዱስ በአባቶች የተዘጋጀ አጋንንትን የሚያርቅ መንፈስ ቅዱስን የሚያቀርብ ብዙ ሰዎች ከካንሰር ዳኑ፣ ብዙ ሰዎች ከተለያየ በሽታ የተፈወሱበት የተቀደሰ ቅባት ነውና ዛሬ ሁላችሁም ተባርከን ተቀድሰን አባቶቻችን ቅባ ቅዱስ ቀብተውን ወደ የባታችን በጊዜ እንሄዳለንና እግዚአብሔር ከሁላችን ጋር ይሁን። በተለይ እዚህ አውደ ምሕረት ላይ የምንነግራችሁ ነገር እያንዳንዱን በጥንቃቄ ስንዱ እመቤት ምን ማለት ነው? የታሪክ ባለቤት የሆነች እመቤታችን ድንግል ማርያም በስደት ዘመኗ ያረፈችበት ስፍራ እንደመሆኑ እጅግ የተሰወሩ አባቶች ያሉበት ስፍራ መንፈስ ቅዱስ የሚወርድበት ቅዱስ ቦታ ስለሆነ ኧረ እንኳን ደስ ያላችሁ፣ እልል ብላችሁ አመስግኑ። እልል ብላችሁ ይህን ገዳም የመሰረቱት አባት አፄ ናዖድ የተባሉ አጠር እያደረግን ነው የምንነግራችሁ። ምናልባት እግዚአብሔር ቢፈቅድና ብንቆይ ከዚህ በኋላ ያሉ ቅዳሜና እሑድ ሰፋፊ በላም መልክ በሽታችን ያወጣ ይሆናል። ኧረ የእኛ አምላክ ይችላል። አመስግኑ፣ እልል ብላችሁ አመስግኑ። እግዚአብሔር ጉባኤያችን ይጠብቅልን። እንደው ለማሳጠር ምን ሰምታችሁ መጣችሁ ለማለት ያክል አጠር ያለ ታሪክ እንነግራችኋለን። ክርስቲያኖች ሰሚነሽ ኪዳነ ምሕረት 531 ዓመቷ ነው ዘንድሮ። በ2018 531 ዓመቷ ነው። ገዳሙ ከተመሰረተ በ1487 ዓመተ ምህረት በአፄ ናዖድ ዘመነ መንግስት የተመሰረተ ገዳም ነው ገዳማችን። ከዛን በፊት ግን ራቅ ያለ ዘመን እመቤታችን ድንግል ማርያም ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ መጥታ ካረፈችባቸው ቦታዎች አንዱ ይሄ ነው። አንዱ ይሄ ነው። እነ ዳጋ እስጢፋኖስ፣ ደብረ ምጥማቅ ጻድቃኔ ማርያም፣ አጤ ዋሻ ማርያም፣ ሰሚነሽ ኪዳነ ምሕረት በዛን ጊዜ ሱባኤ በዚህ ቦታ ሆና ቤተ መቅደስ ባልነበረበት ሰዓት ላይ ክብር ይግባት ድንግል ማርያም ለትንሽ ጊዜ እዚህ ቅዱስ ስፍራ አርፋለች። ይህ ነው ታሪክ የሚነግረን። ከሌሎቹ ገዳማትና አድባራት ልዩ የሚያደርገው ይሄ ነው።
ገዳሙ እመቤታችን ድንግል ማርያም ካረፈችበት ሰዓት ጀምሮ እነ ተክለ ሃይማኖት ሱባኤ ይዘውበታል። እነ ክርስቶስ ሰምራ ጸልየውበታል። አቡነ ገብረ መንፈስ ቅዱስ ሱባኤ ይዘውበታል። እልል ብላችሁ አመስግኑ። እግዚአብሔር ይመስገን። የበረከት ስፍራ፣ የቅዱሳን ቦታ፣ ማንም ሰው መጥቶ አልቅሶ ታሪኩ የሚቀየርበት ስፍራ የቀራንዮ የድንግል ማርያም ስፍራ ነው። እልል ብላችሁ አመስግኑ። እግዚአብሔር ይመስገን። ክርስቲያኖች ነው ለማስታወስ ያክል ነው እንጂ እናንተ የገዳሙን ታሪክ ታውቁታላችሁ። እውነትም ሰሚነሽ ኪዳነ ምሕረት የሚል የገዳሙ ድረ ገጽ ነው። እዛ ላይ ሙሉ የገዳሙ ታሪክ እዛ ላይ ለቀነዋል። ክርስቲያኖች አፄ ናዖድ የተባሉ ደግ ንጉሥ ወጣት የነበሩ 30 ዓመት ያልሞላቸው ጀግና የዛሬ 530 ዓመት ገደማ ኢትዮጵያን ለ11 ዓመት ያገለገሉ ንጉሥ ናቸው። ድንግል ማርያምን ይወዷት ነበረ። እግዚአብሔርን ይፈሩ ነበረ። ንስሐ ይገባሉ፣ ሥጋ ወደሙ ይቀበላሉ። መልካ ማርያምን ጽፈው ለቤተ መቅደስ ያበረከቱ ጀግና አባት ናቸው። እንዲህ ነው ጀግንነት፣ በሃይማኖት ጀግና መሆን እንዲህ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያትን ይወርሳሉ ይላል። ምን ማለት ነው ትርጓሜው? ቤተ መቅደስ እየሰሩን ያደለሁም የሚሉ ነዳያን እያበሉን ያደለሁም የሚሉ በስውር እየሰጡ በግልጽ የሚቀበሉ እነኝን ቅዱስ መጽሐፍ በመንፈስ ድሆች ሆኑ መንግሥተ ሰማያትን ይወርሳሉና ይላል። ስንቶቻችሁ ድንግል ማርያምን ትወዷታላችሁ? አረ ስንቶቻችሁ ለንስሐ ተዘጋጅታችሁ ይሆን? እኔ ይገርመኛል አንዳንዴ ሁለት ፀጉር አውጥተን የሽበት አክሊል ተቀናጅተን አሁንም ተንኮል፣ አሁንም ጥንቆላ፣ አሁንም መተት፣ አሁንም ወደ ዛር ቤት መሄድ ይገርማል። ዘመኑ አረ ዘመኑ አይጋብዝም። ወጣቶች አፄ ናዖድ 30 ዓመት ያልሞላው ብላቴና ኢትዮጵያን ሲያገለግል የነበረ ሰሚነሽ ኪዳነ ምሕረት በቤተ መንግሥት እያለ እየጸለየ እያለ እመቤታችን ድንግል ማርያም ቤተ መንግሥት ውስጥ ተገለጸችና አፄ ናዖድ አለችኝ አሉ፣ ሂድና አንጎለላ ላይ ቤተ መቅደሴን ስራ ስትለኝ ማነሽ ብዬ ጠየኳት። እኔ እናትህ ሰሚነሽ ኪዳነ ምሕረት ነኝ። ልጆቼ ከጠየቁ እንዲህ በላቸው፣ ሰሚነሽ ኪዳነ ምሕረት ማለት ልመናን የምሰማ ጸሎትን የምሰማ ደግ እናት ነች በልና ንገራቸው። ያመስግኗት እባካችሁ። ደግ እናት ነች በልና ንገራቸው። ልመናን የምሰማ ምናልባት ጸሎትን የምሰማ ደግ እናት ነች በልና ንገራቸው። ወደ ገዳሜ መጥቶ የጸለየ ጸሎት ያደረገ ታምረን የሰማ ሰሚነሽ ብሎ ስሜን የጠራ ቤተ መቅደሴ ላይ ቆሞ ያለቀሰ ድንግል ማርያም ብሎ ስምሽን የጠራ ልመናውና ጸሎቱ ቢቆይ 3 ቀን ነው ቢዘገይ 7 ቀን ነው ተብሎ እመቤታችን ድንግል ማርያም ቃል ገባችላቸው። እልል ብላችሁ አመስግኗት። ዛሬ አንድ ነገር ልንገራችሁ፣ እግዚአብሔር ምስክሬ ነው። ሁላችሁም ዛሬ ሐሳባችሁ ተሳክቶ ልመናችሁ ተሰምቶ የዕዳ ደብዳቤያችሁ ተቀዶ ደስ ብሏችሁ ትሄዳላችሁ። እልል ብላችሁ አመስግኑ። እልል ብላችሁ እግዚአብሔር ይመስገን። አፄ ናዖድ መጡና በ1487 ዓመተ ምህረት ይህንን ገዳም እዚህ ተራራ ላይ እመቤታችን የድንግል ማርያም ቤተ መቅደስ አነጹ። አሁን ካለው ቤተ መቅደስ ጀርባ ትንሽዬ ቤተ መቅደስ ሰሩ። ወደ ጎንደር ሄዱና የድንግል ማርያም ጽላት አስቀርጸው ይዘው መጡና ቤተ መቅደስ አኖሩ። እንዲህ አሉ፣ ድንግል ማርያም
ከዚህ በኋላ ምድር ላይ መኖር አልፈልግም፣ በሰማይ መኖር ፈልጋለሁ ብለው እመቤታችን አጥብቀው ለመኗት፣ ተማጸኗት። እመቤቴ ጋለው አሉ። በ35 ዓመታቸው ነሐሴ 7 ቀን በ1500 ዓመተ ምህረት አፄ ናዖድ በክብር አረፉ። አያችሁ ክርስቲያኖች፣ በ35 ዓመታቸው ቤተ መቅደስ የሰሩ 11 ዓመት ኢትዮጵያን ያስተዳደሩ መልካም ንጉሥ፣ ወጣት ናቸው፣ ጀግና ናቸው፣ የተማሩ ናቸው፣ ፈሪሃ እግዚአብሔር ውስጣቸው አለ፣ ይቆርባሉ፣ ንስሐ ይገባሉ። በወጣትነት ማገልገል መልካም ነው። ለዚህ ነው መጽሐፍ ቅዱስ ላይ መክብብ 12 ላይ በወጣትነት ዘመን እግዚአብሔርን አገልግል ተብሎ እንደተጻፈ ስንቶቻችሁ እግዚአብሔርን ታገለግላላችሁ? ዛሬ የውሸት ነጠላ ለብሶ የመጣ እኮ ሰው አለ። ዛሬ የውሸት ነጠላ አስመሳይ የሆነ ከወገብ በላይ ታቦት ከወገብ በታይ ጣዖት እየሆነ ለሁለት ጌታ የሚገዛ ሰው ዛሬ ሰሚነሽ ደጅ መጥቶ ቁጭ ብለዋል። እግዚአብሔር ከሁላችን ጋር ይሁን ወገኖች። አደራችሁን ብቻ 2018ም የለቅሶ ዘመን እንዳይሆን፣ የመከራ ዘመን፣ የስቃይ ዘመን። በትዳራችሁ እንዳታለቅሱ አደራ፣ በስራችሁ እንዳታዝኑ አደራ። መድኃኒት እየዋጥን እንዲሁ መከራ የበዛበት ሕይወት እንዳንኖር ዛሬ የመጣችሁ ሰዎች መጋረጇን ይዛችሁ አልቅሱ። ፎቶ እየተነሳችሁ ብቻ አትሂዱ አደራ። በቤታችን ድንግል ማርያም ትስማችሁ። አሜን። ብዙ ጸበልተኛ እናስተናግዳለን። እዚህ ያልዳኑ ጸበልተኞች አሉ። ለምን ብለን ስንጠይቅ ከጀርባቸው ጓዝ የበዛ የሐሜታ ጓዝ፣ የቂም በቀል ጓዝ፣ ያልዳኑ ራሳቸውን ሲያስተካክሉ የመጡ ክርስቲያኖች ሰሚነሽ ደጅ ለመዳን ያስፈልጋል። ለመዳን ትሕትና ያስፈልጋል፣ ፍቅር ያስፈልጋል፣ ዝቅ ማለት ያስፈልጋል፣ ንስሐ መግባት ያስፈልጋል፣ ሥጋ ወደሙ መግባት መቀበል ያስፈልጋል። ካለበለዛ ግን ውጤቱን እናንተ ታዩታላችሁ። ጭምጭምታ እንኳን የለው። እግዚአብሔር ከዚህ ይሰውረን ወገኖች። ይሄው እመቤታችን ድንግል ማርያም እዚህ ከሰሩ በኋላ ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ እዚህ ተወልደው ክርስትና የተነሱበት ገዳም ነው። በመጨረሻ ሰዓት ላይ ኃይለ መስቀል ወንድም አገኘው የተባለ ምዕመን ነው። እንደናንተ እግዚአብሔርን የሚፈራ ነዳያንን የሚያበላ ቤተ መቅደስ የሚሰራ በደብረ ብርሃን ከተማ የሚኖር እመቤታችን ድንግል ማርያም በራእይ ተገልጻ ኃይለ መስቀል ሂድና አንጎለላ ላይ ቤተ መቅደስን ስራ አለቻቸውና ወደዚህ ቅዱስ ስፍራ መጡ። ይሄ የምታዩት ቤተ መቅደስ አዲስ ነው። 49 ዓመቱ ነው ዘንድሮ ከተሰራ። እመቤታችን ድንግል ማርያም ለኃይለ መስቀል ከተገለጸችላቸው በኋላ ይህን ቤተ መቅደስ እንዲሰሩ ፈቀደች። ድንግል ማርያም በራእይ ተገልጻ ባለቤትን ይዘ ሂድና ሰሚነሽ ኪዳነ ምሕረት ገዳም ላይ ቤተ መቅደስን ስራ አለችኝ አሉ። እሺ አልኩ። መጣሁና ይህ የምታዩት ቤተ መቅደስ መስከረም ተጀመረ፣ ግንቦት 1 ቀን አለቀ፣ በ8 ወር ተጠናቀቀ። ታሪኩ ረጅም ነው። ግንቦት 1 ቀን ቤተ መቅደሱ ተባረከና የድንግል ማርያም ጽላት ሲገባ ንቦች መጡና ቤተ መቅደሱ ላይ ሰፈሩ። ይኸው ንቦች አሉ። እስቲ መጨረሻ ላይ ከጀርባ ትዞራላችሁ። ንብ ነው እንዳለ ከኮርኒሱ በላይ 90 ቀፎ የሚሆን ንብ ነው እንዳለ። ሰሚነሽ ኪዳነ ምሕረት ኧረ በንብ ትጠበቃለች። አመስግኑ፣ እልል ብላችሁ አመስግኑ። እምነቷ ማር ነው። ከኮርኒሱ በላይ ከቤተ መቅደሱ ጀርባ ዓርብ እየተገባ አባቶቻችን ማር እየቆረጡ
ይሄው እዛሽ ድንኳንና እዛች ሱቅ ውስጥ ፋርማሲያችን ነው ለኛ። ብዙ ሰዎች ከካንሰር የዳኑ፣ ብዙ ሰዎች ከኤችአይቪ የዳኑ፣ ከስኳር የዳኑ፣ ከደም ግፊት የዳኑ፣ ከፓራላይዝ የዳኑ፣ አለመውለድ የገጠማቸው የወለዱ በድንግል ማርያም በማሯ እምነት ነው። አመስግኑ፣ እልል ብላችሁ አመስግኑ። ክብር ይግባት። ይኸው ማየት ይቻላል። ከጀርባ እንዳለ ቤተ መቅደሱ ንብ ነው እንዳለ። አሁን በዚህ ዓመት በተለይ ጥቅምት 16 እሁድ ቀን ነው የሚውለው። ጥቅምት 15 ቅዳሜ ነው። ዓለም በሙሉ የሰሚነሽን ኪዳነ ምሕረት በተለያዩ ሚዲያ እንለቃለን። ቅዳሜ መጥቶ አድሮ እሁድ መሄድ። ቅዳሜ ዕለት የማር ጸበል ይሰጣል። ሌሊቱን ደግሞ ድንግል ማርያም የምትገለጽበት ቀን ነው። ኧረ አመስግኑ። እልል ብላችሁ አመስግኑ። ይኸው ከጀርባ ዓርብ ማር ይቆረጣል። ቤተ መቅደሳችን በንብ ይጠበቃል። ከጀርባ ጽድ አለ። እመቤታችን ቆማ የጸለየችበት ጽድ ነው። ይኸው እናንተ የተቀመጣችሁበት በሙሉ እስከ ቤተ መቅደሱ እስከ ጀርባ ድረስ ከስሩ ዋሻ ነው። ቤተ መቅደሱ ያለችበት ብቻ ነው አለት። እዚያ ጥሯ ስር 12 አይነት ጸበል አለ። ምዕራፈ ቅዱሳን መገበሪያ የሚሰፈርበት ስፍራ ምዕራፈ ቅዱሳን የሚባል አባቶቻችን የተሰወሩበት እዛ ቅዳሜና እሑድ መገበሪያ የሚሰፍርበት ስፍራ። ስራ የተበላሽባችሁ፣ ሕይወት ግራ የገባቻችሁ ገድል ታዝላላችሁ። መገበሪያ እንሰፍራለን። ዋሻ ገብተን እናለቅሳለን። እመቤታችንን ተማጽነን ወደ የባታችን እንሄዳለን። እግዚአብሔርን በእልልታ አመስግኑት። እግዚአብሔር ይመስገን። ገዳማችን አጠር እጅግ አሳጥረን የገዳማችን ቃል ኪዳን ይህን ይመስላል። 500 ዓመት በላይ የኖረች ስላድኖ ብዙዎች አልቅሰው የዳኑባት ፊቷ ሥጋ የለበሰ የሚመስል ከፊቷ ላይ ወዝ የሚወርድ የሚመስል ብዙ ዓመት አባቶቻችን መንበር ላይ አድርገው የሚሰግዱላት ለቤታችን መልስ የምሰጣቸው ዝናብ ሲቀር ቸነፈር ሲገባ ጦርነት ሲመጣ አባቶቻችን የሚጸልዩባት ስላድኖ በድምቀት እናወጣላችኋለን። ከዛ ገድል እናዝላለን። መገበሪያ ትሰፍራላችሁ። ከዛ በኋላ እመቤታችን ተማጽናችሁ አልቅሳችሁ ትሄዳላችሁ። ደስ አላላችሁ? እልል ብላችሁ አልቅሱ። እልል ብላችሁ አመስግኑ። እልል ብላችሁ አመስግኑ። እግዚአብሔር ይመስገን። እስቲ የገዳሙን ቃል ኪዳን ልንገራ። ዣንጥላ ጠፉ። እስቲ ለምንድን ነው ዣንጥላ? ጠጋ ብላችሁ ስሙ። የሚጠቅማችሁ ከሆነ የገዳማችን ቃል ኪዳን ደጅን የረገጠ ጸሎት ያደረገ ወንድ 40 ቀን ሴት 80 ቀን ሕፃን ይሆናል። አመስግኑ ልንብላችሁ። ገዳሜን የረገጠ ታሪኬን የሰማ ሰምቶ ያሰማውን ንስሐ ሳይገባ ሥጋ ወደሙ ሳይቀበል አይሞትም። አመስግኑ ልንብላችሁ። አመስግኑ። ገዳሜን የረገጠ ሰው ከብር ብጣሹን ከሳንቲም ክስካሹን የሰጠ አይወቀስም፣ አይከሰስም፣ ገነት አስገባልሻለሁ አለ ልጇ። ልንብላችሁ አመስግኑ። ወደ አንቺ የሚመጣውን ሰው መርጬ ምራጩን የምልክልሽ አለ። እልል ብላችሁ አመስግኑ። እልል ብላችሁ አመስግኑ። እስቲ እጃችሁን ከፍ አድርጋችሁ አሳዩ። እስቲ እጃችሁን ከፍ አድርጋችሁ መልሰው እሱ ተመለስ በለው። ነውር እኮ ነው። ወጣቱ ተዳፍሯል ዘንድሮ። አሁን ከጀርባ ምን አለ? እጃችሁን ከፍ አድርጉ። የማያወጣ ከጎናችሁ የማያወጣ ሰው እንዳይኖር በእመዬ ማርያም እጃችሁን ከፍ አድርጉ። እጃችሁ ይባረክ በሉ። የአደራ ገንዘብ ካለባችሁ መልሱ።
ያማችሁት ያስቀየማችሁ ሰው ካለ ይቅር በሉ። እሺ በሉ። እስቲ እልል ብላችሁ አመስግኑ። እልል ብላችሁ አመስግኑ። ተጥበትን ቀን ሁላችሁም አሁን ሲነገር ሰምታችኋል። ጥቅምት 15 ቅዳሜ ቀን ነው የሚሆነው። የመጀመሪያው የ2000 መተን ተባርከን ደስ ብሎን አድረን አገልግለን እሁድ ደግሞ ኪዳነ ምሕረት ነች ተባርከን ብፁዓን አባቶች ይመጣሉ። ደስ የሚል አገልግሎት አገልግለን እንመለሳለን። ተባርከን እንመለሳለን ማለት ነው። ስለዚህ እችን ቀን ሁላችሁም በሚገባ በደንብ ያዟት ማለት ነው። በየሳምንቱ እሁድ እሁድ፣ ቅዳሜ ቅዳሜ እዚህ ገዳም ላይ አገልግሎት አለ። ቅዳሜ ብትመጡ እንደዚሁ መስቀል መታሸቱ አባቶቻችን ማይጠንቱን አገልግሎቱን በሚገባ ነው የሚያደርጉት። እሁድም ደግሞ የማይደክሙ አባቶች አሉ። ሰዓታቱን ሲያገለግሉ አድረው ቅዳሴውን ቀድሰው እንዲሁ የሚያገለግሉ አባቶች ስላሉ መንፈሳችሁ የተጨነቀባችሁ ሰዎች፣ መረጋጋት አጣችሁ የምታለቅሱ ሰዎች ካላችሁ እየመጣችሁ እንድትባረኩ በእግዚአብሔር ስም እንጠይቃለን። ወደ ጀርባ የምትሄዱ በዚች በኩል፣ ወደ ጀርባ የምትሄዱ በፊት ለፊት ሆኑ። ወደ ጀርባ የምትሄዱ ፊት ለፊት ቦታ ስላለ ወደ ጀርባ አትሄዱ። ወደ ጀርባ ልማት እየተሰራ ነው ያለው፣ ሚስማር እንዳይወጋችሁ። አገልግሎቱ ያደረገችልኝን ነገር የሰራችልኝን ነገር መናገር እፈልጋለሁ። ናፍቃኛለች ኪዳነ ምሕረት፣ ይህንን ሰርታኛለች እመቤቴ፣ ይህንን አድርጋልኛለች ኪዳነ ምሕረት የምትሉ ካላችሁ ለምስክርነት 5 ደቂቃ ያክል ምስክርነት እናስተላልፋለን። አሁን የመጣችሁ ሰዎች ወደዚህ ወደ አውደ ምሕረቱ ቶሎ ቶሎ ጠጋ ጠጋ ትላላችሁ። ወደ አውደ ምሕረቱ በወንዶችም በሴቶችም ያላችሁ ምስክርነት ያላችሁ ካላችሁ ጠጋ ጠጋ እያላችሁ ምስክርነት መስጠት ትችላላችሁ። ከ5 ደቂቃ በኋላ ግን ወደ ሌላው አገልግሎት ነው የምንሻገረው ማለት ነው። ጠጋ ጠጋ በሉ። እግዚአብሔር ከሁላችን ጋር ይሁን። የዛሬ 2 ዓመት ወደ ሰሚነሽ ኪዳነ ምሕረት መጣሁኝ። ወደ ውጭ ሀገር ለመሄድ ነበር። እዚህ መጥቼ ድንግል ማርያምን የለመንኳት ኪዳነ ምሕረት ሁሉን ነገር አሳክታልኝ። ዛሬ እግዚአብሔር ይመስገን ለምስክርነት ተመልሼ መጥቻለሁ። አስራቴን ይዤ መጥቻለሁ። እኔን የሰማች በሄድኩበት ሀገር የጠበቀችኝ ኪዳነ ምሕረትን እልል ብላችሁ አመስግኑ ብላለች። አመስግኑላት እህታችን። ማትሪክ ተፈታኞች ነበርን። ኪዳነ ምሕረት ጋር መጣንና መቤቴ ጋር አልቅሰን ለመናት። ኪዳነ ምሕረት ሁሉን ነገር እንደምንፈልገው እንደምናስበው አድርጋ ሻገረችን። ለምስጋና ለምስክርነት እንዲሆን አስራታችንን አስገብተናል። እልል ብላችሁ አመስግኑ ብሏል። በጣም አልቅሼ መጥቼ ነግሬያት ነበረ። እመቤቴ ሰሚነሽ ኪዳነ ምሕረት ሁሉን ነገር አሳካችልን። ለክብሯ መግለጫ 5,000 ብር አስራታችንን አስገብተናል። እልል ብላችሁ አመስግኑ ብሏል። አመስግኑላቸው እስኪ። በረ ልቤም መሻት ሞልታልኛለች። እልል ብላችሁ አመስግኑልኝ። አስራቴን አስገብቻለሁ። ልጄ ማትሪክ ተፈታኝ ሆና በጣም ተጨንቄ ነበረ። እናቴ ጸልይልኝ አለችኝ። ሰሚነሽ ኪዳነ ምሕረት መጥቼ እመቤቴ ጋር አልቅሼ ለመንኳት። ከምታስበው በላይ ውጤት አግኝታ አልፋልኛለች። ለክብሯ መግለጫ አስራቴን አስገብቻለሁ። እልል ብላችሁ አመስግኑ ብለዋል። አመስግኑላቸው እስኪ። የልቤን መሻት ስለሞላችልኝ ለክብሯ መግለጫ የተሳልኩትን አስገብቻለሁ። እልል ብላችሁ አመስግኑልኝ። እመቤቴ ሰሚነሽ ኪዳነ ምሕረት ልጅ ሰጥታኛለች። በሕይወቴ የተሻለውን መልካሙን ነገር አድርጋልኛለች። ለክብሯ መግለጫ ቃል ገብቼ ነበረ። አባቶቻችን የሚባረኩበትን መስቀል ይዤ መጥቻለሁ። እልል ብላችሁ ኪዳነ ምሕረትን አመስግኑ ብለዋል። አመስግኑላቸው እስኪ። ስራዬ ተበላሽቶብኝ ነበረ። መጥቼ ለመንኳት፣ ስራዬን አስተካከለችልኝ። ለክብሯ መግለጫ የተሳልኩትን ስዕልና ጥላ አስገብቻለሁ። እልል ብላችሁ አመስግኑልኝ። እሺ ማትሪክ እንድናልፍ ለምንናት ነበረ ስላሳለፈችን ለክብሯ መግለጫ የተሳልነውን ጥላ አስገብተናል። እልል ብላችሁ አመስግኑልኝ። ዛሬ ዓመት መጣ ነበረ። ወደ ውጭ ለመሄድ ዝግጅት ነበራት። ኪዳነ ምሕረትን መተን አልቅሰን ተማጥነን ለመናት ድንግል ማርያምን። እመቤቴ ያላሳፈረችንም በሰላም ልጄን ሸኘችልኝ። ለክብሯ መግለጫ አስራቴን ይዤ መጥቼ ብለዋል። አመስግኑላቸው እስኪ። እሺ የዛሬ ወር ፕሮሰስ ጀምሬ ነበረ። መጥቼ ነገርኳት። ሰሚነሽ ኪዳነ ምሕረት አሳክታልኛለች። ለክብሯ መግለጫ የተሳልኩትን ጥላ አስገብቻለሁ። እልል ብላችሁ አመስግኑልኝ። ልጄ በሰላም ስለሄደች በሄደችበት በኩል ሁሉም ነገር ኪዳነ ምሕረት ስላሳካችላት 40,000 ስለቷን ልካለች። እልል ብላችሁ አመስግኑ ብለዋል እናታችን። እግዚአብሔር የተመሰገነ ይሁን። እኔ ደግሞ ለእህቴ ተስዬ ነበረ ፕሮሰሱ እንዲሳካ ስላሳካችልኝ እኔም የተሳልኩትን ጥላ አስገብቻለሁ። እልል ብላችሁ አመስግኑልኝ። እሺ ማትሪክ እንድታሳልፈኝ ለመኛት ነበር። ስላሳለፈችኝ ለክብሯ መግለጫ ዕጣንና ጧፍ አስገብቻለሁ።
እልል ብላችሁ አመስግኑልኝ። የልቤን መሻት ስላሳካችልኝ ለክብሯ መግለጫ የተሳልኩትን ጧፍ አስገብቻለሁ። እልል ብላችሁ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። እዚህ የምታዩቸው አባቶች ሰዎች ከገበያ ሲመለሱ መንገድ ላይ 30 ሺህ ብር ጥለው ተገኘ። ከዛ በኋላ ያንን 30 ሺህ ብር ያዝንና እመቤቴ ኪዳነ ምሕረት የሰው ገንዘብ ቤታችን ገብቷል፣ እባክሽን ብለን ኪዳነ ምሕረትን ለምናት። ሰዎቹ ግን ባለቤቶቹ ግን ጠፋን ብለው መጡ። እግዚአብሔር ይመስገን በሰላም መልሰናል። ኪዳነ ምሕረትን አመስግኑልን። ከዳ ተገላግለናል። አባታችን አመስግኑላቸው እስኪ። ስሜን መድኃኔዓለም ያውቀዋል፣ አስራቴን ልኬያለሁ ብለዋል። ውጭ ላይ ደግሞ መግባት ያልቻለች እህታችን ለሰሚነሽ ኪዳነ ምሕረት የለመንኩትን ፈጽማልኛለች። ለክብሯ መግለጫ አስራቴን ልኬያለሁ ብላለች። እልል ብላችሁ አመስግኑላችሁ። እዚህ የምታዩት እህታችን ልጄ ታሞብኝ ነበረ። አንድ ሰው ጸበል ሰጠኝ። ጸበሉ የማን እንደሆነ ግን አልነገረኝም። ጥቁር አንበሳ ሆስፒታል ለኦፕራሲዮን ወስጄ ሳይደረግ አጠጣሁት። ሰሚነሽ ኪዳነ ምሕረት እንደሆነች ተነገረኝ። መጨረሻ ላይ ደጃ ላይ አምጥቼዋለሁ። ጨርሻ እንድትምርልኝ በጸሎታችሁ አስቡኝ። ጥላ አስገብቻለሁ። እልል ብላችሁ አመስግኑልኝ። ወንድማችን ማትሪክ ተፈታኞች ነበርን። በህብረት መጣንና እዚህ አባቶች ጋር ማትሪክ ተፈታኞችን እንደው ለኪዳነ ምሕረት አሳስቡልን ብለን ጸሎት አስያዝን። 3 ቀን ሙሉ ጸሎት ተደረገልን። ከምናስበው በላይ ኪዳነ ምሕረት ውጤታችንን አሳመረችልን። ለክብሯ መግለጫ የተሳለውን አስራት ይዘን መጥተናል። እልል ብላችሁ አመስግኑ ብለዋል። አመስግኑላችሁ። እግዚአብሔር የተመሰገነ ይሁን። የቦታ ፋይል በጣም ከባድ የሆነ ቤት ነው ያለን። ያ ቦታ ፋይሉ ጠፋብንና ኪዳነ ምሕረት ጋር መርብ እያልቅሼ ኪዳነ ምሕረትን ለምንኳት። የሚገርመው ነገር ከዚህ ተመልሼ ሲሄድ ስንት ጊዜ ስንፈልገው የነበረውን ያጣነውን ፋይል ኪዳነ ምሕረት ክፍት አድርጋ አስገኘችልን። ለክብሯ መግለጫ አስራታችን ይዘን መጥተናል። እልል ብላችሁ አመስግኑ ብለዋል እናታችን። አመስግኑላቸው እስኪ። እሺ ምስክርነት ያላችሁ ውጭ ላይ ያላችሁ ቶሎ ቶሎ ጠጋ ጠጋ በሉ። ከዚህ በመቀጠል ሌላ አገልግሎት ስለሚኖረን ሰዓት ለመቆጠብ ያክል ነው። ጠጋ ጠጋ በሉ። ሁላችሁ ተነሱ። እግዚአብሔር የተመሰገነ ይሁንልን። ውጭ ላይ ያላችሁ ወደ ውስጥ ገባ በሉ። ጥግ ላይ ያላችሁ ደግሞ ወደዚች ወደ ፊት ለፊት ትሆናላችሁ። በወንዶች በኩል ያላችሁ በፊት ለፊት በኩል ትሆናላችሁ። የእናታችን የእመቤታችን የድንግል ማርያም ስዕል አድኖ 500 ዓመት ሙሉ ቤተ መቅደስ ላይ አባቶቻችን ጸሎት ሲያደርጉባት ሲማጸኑባት የነበረችው የእመቤታችን የድንግል ማርያም ስዕል አድኖ የምትወጣበት ሰዓት ነው። የእግዚአብሔር ልጆች ስልካችሁን ሁላችሁም አውጡት። ስልካችሁን ሁላችሁም አውጡት። ስልካችሁን አውጡ። ይሄ የቤተ ክርስቲያን ስርዓት ነው። የሰሚነሽ ኪዳነ ምሕረት የገዳሙ ስርዓት ነው። ሁልጊዜ እናታችን ድንግል ማርያምን ወደዚህ ወደ አውደ ምሕረቱ ይዘዋት ሲመጡ መከራ ሲደርስባቸው፣ ጭንቀት ሲደርስባቸው፣ ለቅሶ ሲደርስባቸው ኪዳነ ምሕረትን ከመንበሯ ላይ ይዘው ይወጡና ድንግል ማርያምን ይዘው ይወጡና ደመናውን እያሳዩ መንገዱን እያሳዩ ድንግል ማርያምን ይማጸኗት ነበረ። ዛሬም ያ ስርዓት አልተቋረጠም። የእግዚአብሔር ልጆች ዛሬም ያ ስርዓት አጠገባችን አለ። አባቶቻችን ተቀብለው ስርዓቱን እያከናወኑ ይገኛሉ። ይህን የሰጠን መድኃኔዓለም ነው። እልል በሉና አመስግኑ እስኪ። እንደምታዩት ነው የእግዚአብሔር ልጆች የእመቤታችን የድንግል ማርያም ስዕል አድኖ የሚቀመጥበት ቦታ አለ። 500 ዓመት ሙሉ አባቶቻችን መንበር ላይ አስቀምጠው ድንግል ማርያምን ይማጸኗት ነበረ። መከራ ሲመጣባቸው፣ ስቃይ ሲመጣባቸው የሀገሩ ሰዎች ይመጡና እረ ለድንግል ማርያም ንገሩልን፣ ለመብርሃን ንገሩልን፣ ለወላዲት አምላክ ንገሩልን፣ ማዕጠንት እያጠናችሁ በእህላችን በኩል ተንቀሳቀሱ፣ ዝናብም ደግሞ አልዘንብ ብሏልና ሰማዩን ለምኑልን፣ ከእግዚአብሔር ጋር አገናኙን እያሉ አባቶቻችን ይለምኑ ነበረ። ዛሬም ያ ስርዓት የእግዚአብሔር ልጆች እንዳለ ነው። ተመልከቱ። ካህናቱ ሳይቀነሱ ጥንት እንደነበረው ዛሬም አገልግሎቱ እንዲሁ እየቀጠለ ነው ያለው። ለዚህ ሰዓት ያደረሰን እግዚአብሔር ነው ወገኖች። ይሄን ክብር ያሳየን መድኃኔዓለም ነው። ሁላችሁም ስልካችሁን አውጡና ይህንን አገልግሎት ትቀርጹታላችሁ። አንዳንድ ጊዜ ቤታችሁ ናችሁ ስትጨነቁ፣ ሰላም ስታጡ፣ አይምሯችሁ ረፍት ሲያጣ የሰሚነሽ ኪዳነ ምሕረትን ይህንን አገልግሎት እየከፈታችሁ ተመልከቱ። እግዚአብሔር ምስክሬ ነው። ሰላም ያጣችሁ ሰዎች ሰላም ታገኛላችሁ። እረፍት ያጣችሁ ሰዎች እረፍት ታገኛላችሁ። እንደው ታውካችሁ ያላችሁ ሰዎች ተረጋግታችሁ ትቀመጣላችሁ። ሰሚነሽ ኪዳነ ምሕረት ድንቅ እናት ናት። የእግዚአብሔር ልጆች ሰሚነሽ ኪዳነ ምሕረት ስለት ሰሚነች። የእግዚአብሔር ልጆች ሰሚነሽ ኪዳነ ምሕረት የእውነት ሰሚነች። እዚህ ቦታ ላይ መጥተው እንደው እግራቸው የተሰበረ ልባቸው የተሰበረ
አይምሯቸው ሰላም ያጡ ሰዎች በኪዳነ ምሕረት ነው ነገሮቻቸው የተለወጠላቸው። ቅባ ቅዱሱን ተቀብተው የማሯን ጸበል ጠጥተው ጸበሏን ተጠምቀው ወገኖቼ በመስቀል ታሽተው ድነዋል። ምስክርነትን እየሰጡ ይገኛሉ። ልጅ የሌላቸው ሰዎች እናታችን ኪዳነ ምሕረት ጋር እየመጡ የሾላውን ፍሬ እየወሰዱ ዛሬ ልጅ ይዘው ፍሬ ይዘው ተመልሰዋል። ኧረ ክብር ለድንግል ማርያም ይሆንልን። ልጅ ይዘው ተመልሰዋል። ጸንሰው ተመልሰዋል። ልጆች ወልደዋል። በጣም ብዙ ሕፃናት እዚህ ገዳም ላይ ክርስትና ተነስተዋል፣ የእግዚአብሔር ልጆች። ስለዚህ ሁላችሁም ወደዚህ ቦታ ዛሬ መጣችኋል። የመጣችሁ ሰዎች እመቤቴ ድንግል ማርያምን አናግሯት፣ ኪዳነ ምሕረትን አናግሯት፣ ወላዲተ አምላክን አናግሯት። ስዕሏ ደግሞ ስትወጣ እልል እያልን እየዘመርን ኪዳነ ምሕረትን እንቀበላለን። አምላካችን እግዚአብሔር ከሁላችን ጋር ይሁንልን። ወደ ዘማሪያኑ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። ልቤ ተነሳሳ ተቀኘ ለክብርሽ በፍጹም ትሕትና ሊያመሰግንሽ ጽዮን መጠጊያሽ የአብርሃም ድንኳን የታጠረች ተክል እመብዙኃን እመቤቴ የአምላክ እናት እጃችሁ ከፍ ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። የለመለመሽ መስክ አምላክ የመረጣት የጽላቱ ኪዳን ታቦቱ ድንግል ናት። የሰማይ የምድር ንግሥት ናትና ክብር ይገባታል ዘወትር ጠዋት ማታ። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። አደራሽን ማርያም የሁሉ እናት በምልጃሽ አስቤኝ ኋላ ስራቁት ያንን የእሳት ባህር አሻግሪ ድንግል ሆይ እንዳልወድቅ እንዳልሞት ከቶ እንዳላይ ስቃይ። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት እያጨበጨባችሁ እጃችሁን ከፍ ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። አደራሽን ማርያም የሁሉ እናት በምልጃሽ አስቤኝ ኋላ ስራቆት ያንን የእሳት ባህር አሻግሪ ድንግል ሆይ እንዳልወድቅ እንዳልሞት ከቶ እንዳላይ ስቃይ። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ታቀርባለች ዘወትር ነፍሴ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። እልል እያላችሁ እግዚአብሔርን አመስግኑ። ጥግ ላይ ያላችሁ ይህን ስርዓት እንዳያመልጣችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት የእናታችን የእመቤታችን የድንግል ማርያምን ስዕል አድነው ይዘው እየመጡ ነው። ኧረ ክብር ለድንግል ማርያም ይሁንልን። እግዚአብሔር የተመሰገነ ይሁን። ካሜራ ያላችሁ ስልክ ያላችሁ ሁላችሁም አንሱና ቀረጹት እስኪ። አመጣጡ ይለያል ራሱ የእግዚአብሔር ልጆች። እናታችን ድንግል ማርያምን በመካከል አድርገው ካህናቱ ደግሞ በጀርባ በኩል ዲያቆናቱ ከፊት በኩል ሆነው ድንግል ማርያምን ይዘው እያገለገሉ እየመጡ ይገኛሉ። እመቤታችን ድንግል ማርያም በመካከል ላይ መሆኗ የአዲስ ኪዳን መጀመሪያ የብሉይ ኪዳን መጨረሻ መሆኗን ለመግለጽ በመካከል አድርገዋታል። ዲያቆናቱ ደግሞ ከፊት መስቀሉን ተሸክመው አንገታቸውን ጎንበስ አድርገው እመቤታችን ድንግል ማርያምን በመካከል አድርገው መምጣታቸው እግዚአብሔር ልጆች የቀሬናው ስምዖን ምሳሌዎች ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ
በሚጓዝበት ጊዜ መስቀሉን ተሸከመ፣ ወዛ ደከመ ይለናል በሰው አነጋገር። ጌታችን ኢየሱስ ክርስቶስ መስቀሉን እንዲያግዘው የቀሬናውን ስምዖን ይዘውት መጡ። ይህንን መስቀል አግዛሉት። የቀሬናው ስምዖንን መስቀሉን ተሸከመ። እግዚአብሔር ልጆች ይህንን ምሳሌ ለማድረግ ነው ዲያቆናቱ መስቀል ተሸክመው የሚመጡት። ካህናቱ ደግሞ ጽናውን ይዘው ቀይ ልብስ ለብሰው እመቤታችንን በመካከል አድርገው መምጣታቸው እግዚአብሔር ልጆች ቀዩ ልብስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የደሙ ምሳሌ ነው። ጽናው ደግሞ የእናታችን የድንግል ማርያም ፍም መለኮቱ ደግሞ የጌታችን ምሳሌ ነው። አረ ይህንን ክብር ያሳየን፣ ይህንን ክብር የሰጠን ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ እግዚአብሔር ልጆች። ይህችን ቀን ያላዩ ብዙ ሰዎች አሉ። ይህንን ቀን ያላዩ ብዙ ሰዎች አሉ። እኛን ግን በክብር እግዚአብሔር ሰብስቦናል፣ በጸጋ ሰብስቦናል። ካሜራችሁን ሁላችሁም ቅረጹት የእግዚአብሔር ልጆች። ይሄ ማስታወሻ ነው። በሰሚነሽ ኪዳነ ምሕረት ገዳም ላይ ብቻ የሚከናወን አገልግሎት ነው። ሌላ ቦታ ላይ ብትሄዱን አገልግሎት አታገኙትም። ከጥንት የመጣ አገልግሎት ነው ወገኖቼ። እመቤታችን ድንግል ማርያም ካህናቱን አብዝታልን ሳይቋረጥ፣ ዲያቆናቱን አብዝታልን ሳይቋረጥ፣ የሚያጥኑት የሚቀድሱት ካህናቶችን አብዝታልን ኪዳነ ምሕረት ይኸው ዛሬ በጸጋ ተሰብስበናል። አረ ክብር ለድንግል ማርያም ይሆንልን። አመስግኑ ኪዳነ ምሕረትን፣ አመስግኑ ሲዘረጋ የክብር ሽልማት ለራሱ ሲያስነጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታ በትሕትና ታገለግያለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርተሊና ልቴ ሙሽራዬ ሰሎሞን ያለሽ እቴ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ አሳድጎኝ ሳለ መልአኩ መግቦ ተሸልመሽ ሳለ በዝቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርተሊና ልቴ ሙሽራዬ ሰሎሞን ያለሽ እቴ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ አምላክ ግቢ ከቤቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ድረሰው ምስጋና ከልብ የወጣ እንጂ ከንቱን አይደለም በሴትን ላለኛን ዘላለም ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርተሊና እቴ ሙሽራዬ ሰሎሞን ያለሽ እቴ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ወርቀ ዘቦ ለብሶ በቤቱ ከኖሩት በሐርና በወርቅ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ነይ በደመና ነይ በደመና ነይ በደመና እመቤታችን ርተሊና ማይደረ መለኮት ማይደረ መለኮት ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ማርያም
ሞት እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ለምኝልን 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 ማርያም የሁሉ እናት ማርያም የሁሉ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። 500 ዓመት ሙሉ በቤተ መቅደስ ላይ ሆና ስታገለግል ጸሎት ስትሰማ የነበረችው የእናታችን የእመቤታችን የድንግል ማርያም ስዕል አድኖ አባቶቻችን እንደዚህ አጅበው በሞገስና በዝማሬ አምጥተውልናል። እንኳን ደስ ያላችሁ የእግዚአብሔር ልጆች፣ እልል ብላችሁ አመስግኑ የእግዚአብሔር ልጆች። እዚህ የምትመለከቷት የእመቤታችን የድንግል ማርያም ስዕል አድኖ በቤተ መቅደስ ውስጥ 500 ዓመት ሙሉ ካህናቱ ሲማጸኑባት የነበረች ስዕል ነች። የሚገርማችሁ የእግዚአብሔር ልጆች ትንሽ ቀለም ብቻ አባቶቻችን ከማርጀቷ የተነሳ ነካ አድርገውታል እንጂ ሌላው የተነካ ነገር የለም። ቀለሙን ብቻ ነው ያስተካከሉት አባቶቻችን። የድንግል ማርያም ስዕል አድኖ አሳሳል በራሱ በመንፈስ ቅዱስ ምሪት የተሳለ ነው። ሰው ዝም ብሎ አልሳለውም ወገኖቼ። እንደ ዛሬው በዛን ዘመን ላይ የሚያስፈልገው ቀለም አልነበረም። ቅጠሉን አበባውን እየጨቀጨቁ ነው አባቶቻችን ሲስሉ የነበረው። መንፈስ ቅዱስ ተገልጾላቸው ወገኖቼ ለእናታችን ለድንግል ማርያም የሚገባትን ክብር መሳል ያለባችሁ እንዲህ ነው ተብሎ አባቶቻችን በክብር ነው የሰሯት። ወላዲተ አምላክ ድንግል ማርያም እዚህ ሀገር ላይ ዝናቡ ደመናው ዝናብ አልሰጥ ሲል ሰማዩ ሲለጎምባቸው የድንግል ማርያምን ስዕል ነው ይዘው የሚወጡት። ወደ ሰማይ ከፍ ያደረጉና አባቶቻችን እንደዛሬው ማዕጠንቱን እያጠኑ ዲያቆናቱ መስቀላቸውን ይዘው ሰላም ለስዕልኪ እንተ ኤልያስ ደመና ወለተ ኢያቄም ወሐና ማርያም ድንግል ጽርት በቅድስና እያሉ እናታችን ድንግል ማርያም ሆይ የኢያቄም ልጅ የሐና ልጅ ወላዲተ አምላክ የተዘጋውን ደመና የተዘጋውን ሰማይ እባክሽን ክፈችው፣ ገበሬው እህሉ እየደረቀበት ነው፣ አገሩ ሁሉ አሯል፣ ኪዳነ ምሕረት እባክሽን በረከትሽን ስጭን ሲሉ የእግዚአብሔር ልጆች ድንግል ማርያምን ስዕሏን ይዘው ሄደው ሲመለሱ ዝናቡ ይቀድማቸው ነበር ይላሉ አባቶች። ኧረ ክብር ለድንግል ማርያም ይሆንልን። እህላቸውን አንበጣ እየበላባቸው ሲጨነቁ እህላቸው እየረገፈ ሲጨነቁ ለካህናቱ መጥተው ይነግራሉ። አስራት የምናስገባው ከእህላችን ላይ ነው፣ በኩራት የምናስገባው ከእህላችን ላይ ነው፣ ካገኘነው ነገር ላይ ነው። አሁን ግን አንበጣ እየበላ ተቸግረናል፣ አባቶቻችን ምን ይሻላል ብለው ሲናገሩ ካህናቱ እንደወትረው ዕጣናቸውን እያጠኑ ዲያቆናቱን ከፊት የድንግል ማርያምን ስዕል በመካከል ካህናቱ ደግሞ እያጠኑ በእርሻው መካከል ላይ ሲሄዱ የእግዚአብሔር ልጆች ሲመለሱ አንበጣው በየቦታው እየወደቀ እየረገፈ ያገኙት ነበረ። ክብር ለድንግል ማርያም ይሁንልን። ይህንን ያደረገችልን እናታችን ኪዳነ ምሕረት ነች። እቺ ስዕል ነች ዛሬም ደግሞ በመካከላችን የመጣችው ወገኖቼ። ዛሬም ደግሞ በመካከላችን የመጣችበት ትልቅ ምክንያት አለው። የተዘጋው ሰማይ ዝናብ አልሰጥ ያለው ደመና ስዕሏ ወጣ እመቤቴ ስትማጸን ድንግል ማርያም ስትለመን ሰማዩ ዝናብ መስጠት እንደሚጀምረው ዛሬ የተለጎመ ጉዳይ ያለባችሁ፣ ዛሬ የተዘጋ ጉዳይ ያለባችሁ፣ ዛሬ የተቋረጠ ጉዳይ ያለባችሁ እመቤታችን ድንግል ማርያም መጣለች። እርሷ ትክፈትላችሁ፣ ወላዲተ አምላክ ትክፈትላችሁ። ካህናቱ በእርሻው መካከል ላይ ይራመዱ ነበር፣ የተበላሸውን እህል ለማስተካከል፣ እንጀራውን ለማስተካከል። ዛሬም ወገኖቼ ድንግል ማርያም በመካከላችን መጣለች። የሕይወታችን ላይ እንጀራችን የተበላሸ፣ ኑሯችን የተበላሸ፣ ትዳራችን የተበላሸ እመቤታችን ድንግል ማርያም መጣለች። ኧረ ትዳራችሁን እንጀራችሁን ታበጅላችሁ። እግዚአብሔር የተመሰገነ ይሁንልን። የእናታችን የድንግል ማርያም ስዕል አድኖ አሳሳል አባቶቻችን ባዘዙት መሰረት መንፈስ ቅዱስ ባዘዛቸው ነው የተሳለው። ተመልከቱ፣
በውስጥ በኩል እመቤታችን ድንግል ማርያም ቀሚሷን ተመልከቱ፣ ቀይ ልብስ ለብሳ ነው የምንመለከተው። ይሄ ምሳሌ ምንድነው ብለን ስንጠይቅ የክርስቶስን የደሙን ምሳሌ መሆኑ ነው። እግዚአብሔር ልጆች እመቤታችን ድንግል ማርያም የክርስቶስን የደሙን ምሳሌ የቀራንዮውን ምሳሌ ሁልጊዜ ደሙ በመካከል ስላለ ሁልጊዜ እግዚአብሔር ልጆች የተቆረሰው ስጋውን በእመቤታችን መካከል ላይ በውስጧ ስላለ ሁልጊዜ ድንግል ማርያም ያንን የቀራንዮውን የደሙን ምሳሌ ይዘዋለች፣ ታስታውሰዋለች። እናቱ ስለሆነች መከራ ሁልጊዜ እንደሚያስታውሳት መከራ ሁልጊዜ እንደምታስታውሰው ለመናገር አባቶቻችን ቀይ ልብስ አልብሰው እንመለከታለን። ሰማያዊ ልብስ ለብሳ ድንግል ማርያምን እናያታለን። የሰማዩን ጌታ ሰማየ ሰማያትን ሰንጥቆ ወደ ምድር የወረደውን ጌታችን አምላካችን ኢየሱስ ክርስቶስን መውለዷን ምሳሌ ለማድረግ ሰማያዊ ልብስ አልብሰው እንመለከታለን። ኮከብ እንመለከታለን። የእግዚአብሔር ልጆች በዚህ በትከሻዋና በግንባሯ ላይ በትከሻዋ በኩል ያለው በስጋዋ ድንግል ማርያም ንጽሕት ነች ለማለት ነው። በስጋዋ ድንግል ማርያም ቅድስት ነች ለማለት ነው። መልአኩ ገብርኤል መጣና ድንግል ማርያም ሆይ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ እምአንስት ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ጌታችን ኢየሱስ ክርስቶስ በአንቺ ማኅፀን ይወለዳል ብሎ ሲነግራት ድንግል ማርያም እንዲህ አለች፣ ዘየአምር ብእሴ እኔ እኮ ሰው አላቅም፣ እኔ እኮ ወንድ አላቅም አለች። ድንግል ማርያምን እንዲህ አላት መልአኩ ገብርኤል፣ መንፈስ ቅዱስ ጸልሎሻል፣ በላይሽ ላይም አድሯል፣ በንጽህናሽ ብቻ መንፈስ ቅዱስ አድሯል፣ ስለዚህ ወንድ ልጅን ትወልጃለሽ አላት። ክብር ለድንግል ማርያም ይሁን። ንጽህናዋን ነገራት የድንግል ማርያምን፣ ቅድስናዋን ነገራት የድንግል ማርያምን። ግንባሯ ላይ ያለው ደግሞ ወገኖቼ የሰውነቷን የሐሳቧን ቅድስና ንጽህና ለመግለጥ ነው። እመቤታችን ድንግል ማርያም መጽሐፍ አንብባ እንዲህ ብላ ተናገረች። በዛን ዘመን ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች፣ እሷም ንጽሕት ነች እየተባለ ሲነበብ ድንግል ማርያም እንዲህ አለች፣ በዚህ ሴት መካከል ላይ በቅድስቷ መካከል ላይ ደርሼ ባገለገልኳት፣ በረዳኋት፣ ውሃ በቀዳሁላት፣ ለእግሯ ምንጣፍ ባደረግኩ ብላ ተመኘች እንጂ እኔ ብሆን ብላ ድንግል ማርያም አልተናገረችም። ስለዚህ ሐሳቧም ንጽሕት ቅድስት መሆኑን ለመግለጽ አባቶቻችን ግንባሯ ላይ ኮከብ አስቀምጠውልናል። የእግዚአብሔር ልጆች ክብር ለመብርሃን ይሁንልን። ይሄ ታላቅ ሚስጥር ነው፣ በጣም ታላቅ ሚስጥር ነው ወገኖቼ። ወደ ታች ስንወርድ ደግሞ በወንዶች በኩል ወንዶች ሰግደው እናያለን። በድንግል ማርያም በግራ በሴቶች ደግሞ ሴቶች ሰግደው እናያለን። ለምንድን ነው ይሄ የሆነው ብለን ስንጠይቅ እናታችን ድንግል ማርያም ወደ ኤልሳቤጥ ቤት ገባች። ኤልሳቤጥ ጋር ገብታ ገና እንደምን ዋልሽ ስትላት በኤልሳቤጥ ማኅፀን የነበረው ቅዱስ ዮሐንስ በደስታ ዘለለ። ድንግል ማርያም ስትመጣ ደስታ ስላለ፣ ወላዲት አምላክ ስትመጣ ሰላም ስላለ፣ ፍቅር ስላለ፣ መረጋጋት ማረፍ ስላለ እናታችን ድንግል ማርያም ኤልሳቤጥ እንዲህ አለቻት፣ የአምላኬ እናት የጌታዬ እናት ድንግል ማርያም ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እኔ እኮ ደካማ ነኝ። እኔ እኮ አንድ ተራ ሰው ነኝ። ድንግል ማርያም አንቺ እኮ የጌታዬ እናት ነሽ ብላ ኤልሳቤጥ ድንግል ማርያምን አመሰገነቻት። እመብርሃን እንዲህ አለች፣ ኤልሳቤጥ ከዛሬ ጀምሮ በምድር ላይ አንቺ አመስግነሽኝ፣ በሰማይ ደግሞ ቅዱስ ገብርኤል አወድሶኝ አይቀርም። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከዛሬ ጀምሮ ተጽፏል፣ ጌታዬ ደካማውን እኔን አንስቶኛልና ብላ ተናገረች። ክብር ለመብርሃን ይሁንልን የእግዚአብሔር ልጆች። ለዚህ ነው ለእናታችን ለድንግል ማርያም ብፅዕት ነሽ እንደተናገረው መጽሐፉ፣ ብፅዕት ነሽ፣ ቅድስት ነሽ፣ እናት ነሽ፣ አማላጅ ነሽ፣ ርሪት ነሽ ለማለት በሴቶች በኩል ሴቶች ሰግደዋል፣ በወንዶች በኩል ወንዶች ሰግደው እንመለከታለን። የእግዚአብሔር ልጆች ድንግል ማርያምን ማመስገን በማኅፀኗ የተገኘውን ጌታ ማመስገን ነው። ድንግል ማርያምን ማክበር በማኅፀኗ የተገኘውን የዓለሙን ጌታ መድኃኔ ዓለምን ማመስገን ነው። ያከበርናት የእግዚአብሔር ልጆች እንከብራለን፣ የወደድናት በእግዚአብሔር ዘንድ እንወደዳለን። ክብር ለድንግል ማርያም ይሆንልን። ያከበረን እሱ ነው፣ የወደደን እሱ ነው። የእግዚአብሔር ልጆች ወገኖቼ ስለ ድንግል ማርያም እንዲህ ነው ተብሎ ቢነገር ሰዓትን ጊዜም የለንም። አሁን እናንተን አቁሞ ረጅም ሰዓት ማብራሪያ መስጠት ትደክሙብናላችሁ ወገኖቼ። እግዚአብሔር መንፈስ ቅዱስ ሁሉን ነገር ይግለጽላችሁ። ትልቁ ነገር ግን በደንብ አስታውሱ። ትልቁ ነገር ግን የድንግል ማርያምን ስዕል አድኖ ይዘን የወጣንበት ትልቁ ምክንያት ቅድም እንደተናገርነው ደመናው ሰማዩ ዝናብ አልሰጥ ብሎ ተቋጥሮ በተቀመጠበት ሰዓት ድንግል ማርያምን አባቶች ከፍ አድርገው እንደዛሬው እመቤቴ እባክሽ የተቋጠረውን ፍቺ ሲሏት ድንግል ማርያም ባርካው ሰማዩ ዝናብ ማውረድ ይጀምር ነበረ። ቅድም እንዳልኳችሁ ይሄው ድንግል ማርያም ከፍ ብላላ
ትላችኋለች። የእግዚአብሔር ልጆች የተቋጠረ ነገር ያለባችሁ፣ የተጋረደ ነገር ያለባችሁ፣ የተበላሸ ነገር ያለባችሁ ኧረ እመቤታችን ድንግል ማርያም ወጥታለች። አስራታችሁን እልልታ ነው እልልበሉና መስግኗት እስከ እግዚአብሔር ልጆች። ወገኖቻችን እህላችን ሲበላሽብን ድንግል ማርያም ነበር የምትወጣው። ዛሬ ተቋጥሮባችሁ የመጣችሁ ሰዎች፣ ዛሬ መንገዳችሁ ተበላሽቶባችሁ የመጣችሁ ሰዎች እናቶቻችን፣ አባቶቻችን እመቤታችን ፊት አልቅሱባት። ድንግል ማርያም መጥቻለሁ በሏት። ኪዳነ ምሕረት መጥቻለሁ በሏት። የአምላኬ እናት ወላዲተ አምላክ መጥቻለሁ በሏት። ካህናቱ ምዕመናኑን ባርከው ሲመለሱ አስራታቸውን ይዘው ይመጡ ነበር። ይሄው ዝናቡ ዘነበልን፣ እህላችን ደግሞ አፈራ፣ ለቤተ መቅደሳችን አገልግሎት እንስጥ ብለው ይዘው ይመጡ ነበር። እህላቸውን ይዘው እግዚአብሔር ልጆች አስራት በኩራት ይዘው ይመጡ ነበር። ዛሬም ወገኖቼ የተቋረጠባችሁ ሰዎች፣ የተቋጠረባችሁ ሰዎች፣ የተበላሸባችሁ ሰዎች፣ ለመፍራን ልትነግሯት የመጣችሁ ሰዎች፣ ለወላዲተ አምላክ ልታማክሯት የመጣችሁ ሰዎች ይሄው ድንግል ማርያም መጣለች። እመቤቴ የተበላሸውን እንደምታስተካኪ ያለቀስኩበትን በሳቅ እንደምትቀይሪ አምናለሁ። ስለዚህ አስራቴን ይዤ መጥቻለሁ። ድንግል ማርያም ይህንን የምሰጥሽ አስራት እንደምትፈቺ ስለማቅ ነው። ይህንን የምሰጥሽ መባ እመቤቴ ድንግል ማርያም የኔን ነገር እንደምትለውጭ ነው። ትዳሬን እንደምትባርኪ ነው። ስራዬን እንደምትባርኪ ስለማምን ነው። የተወለዱትን ልጆች እንደምትባርኪ ስለማምን ነው። የተጸነሱትን እንደምትባርኪ ስለማምን ነው። ወላዲተ አምላክ ደጅሽ ላይ መጥቼ አስራቴን የሰጠሁት ከሰራሁት ብቻ አይደለም አንቺ ከረዳሽ ነው እያላችሁ አስራታችሁን ሁላችሁም እመቤታችን ቤተ መቅደስ ፊት ለፊት የድንግል ማርያም ስዕል ፊት አደራችሁን ስትሰጡ እየለመናችኋት እመብርሃን ባርኪ በሏት። ጥላ በመካከላችሁ ይዞሩላችኋል። ጥላ በመካከላችሁ ይዞሩላችኋል። እርጅኝ በሏት። የእግዚአብሔር ልጆች ስትሰጡ አደራችሁን ዝም ብላችሁ አይደለም የምትሰጡት ወገኖቼ። እመቤቴ ድንግል ማርያም በትዳር ባርኪኝ እያላችሁ ስጡ። በስራ ባርኪኝ ኪዳነ ምሕረት በሏት። በትዳር ባርኪኝ ኪዳነ ምሕረት በሏት። የጀመርኩት ነገር ይሳካልኝ ኪዳነ ምሕረት በሏት። ይሄው ከኔ አውጥቼ መከራዬን ዣንጥላው ላይ አስቀምጨዋለሁ። ይሄው እምባዬን መከራዬን ዣንጥላው ላይ አስቀምጨዋለሁ። ይሄው ለቅሶዬን ዣንጥላው ላይ አስቀምጨዋለሁ። ይሄው መታገሴን እግዚአብሔር ልጆች ኪዳነ ምሕረት እስከዛሬ የታገስኩበትን ነገር በሙሉ ዣንጥላው ላይ አስቀምጨዋለሁ። ኪዳነ ምሕረት የኔን ነገር እንዴት ታረጊያለሽ እያላችሁ ንገሯት። ስትወረውሩ በሰው መካከል እንዳይወድቅባችሁ፣ ስትወረውሩ በሰው መካከል እንዳይወድቅባችሁ እየተቀባበላችሁ ደስ ያላችሁ ሰዎች የእግዚአብሔር ልጆች የእናታችን የእመቤታችን በረከት ይደርሳችኋል። ሰው ለሰው ሰጥቶ እንኳን ሰው ይወስድበታል። ሰው ከሰው ጋር ተዋውሎ ሰው ይወስድበታል። ለሰው አበድሮ ሰው አይመልስለትም። በመከራ ይፈልገዋል። ላለመመለስ ለሞት ይፈልገዋል። ለእግዚአብሔር የሰጠ ሰው ግን ጤና ይሰጠዋል። ወገኖቼ ለእግዚአብሔር የሰጠ ሰው ግን ልጅ ይሰጠዋል። ለእግዚአብሔር የሰጠ ሰው ግን ትዳር ይሰጠዋል። ለእግዚአብሔር የሰጠ ሰው ግን ሕይወት ይሰጠዋል። ለእግዚአብሔር የሰጠ ሰው ግን ጤና ይሰጠዋል፣ ሰላም ይሰጠዋል። ወገኖቼ ከዚህ በላይ ሀብት የለም። ገንዘብ ቢመጣ በሽታ ካለ ለሕክምና ነው የሚውለው። ስለዚህ እግዚአብሔር ልጆች ስትሰጡ እመቤቴ ትዳሬን ባርኪ እያላችሁ፣ ኪዳነ ምሕረት ስራዬን ባርኪ እያላችሁ፣ እመብርሃን ጤንነቴን ባርኪ እያላችሁ፣ ልጆቼን ባርኪልኝ እያላችሁ፣ የሰራሁትን ባርኪልኝ ኪዳነ ምሕረት እያላችሁ እዚህ ቦታ መጥቼ አስራቴን ሰጥቼ ሲሄድ ሰሚነሽ ኪዳነ ምሕረት ጋር ሄጄ ተባርኬ ከመጣሁበት ጊዜ ጀምሮ የኔ ነገር ተለወጠ ብዬ እንዳመሰግንሽ፣ የኔ ስራ ተለወጠ ብዬ እንዳመሰግንሽ፣ የኔ ፕሮሰስ ተለወጠ ብዬ እንዳመሰግንሽ፣ የኔ ነገር ተቀየረ ብዬ እንዳመሰግንሽ ኪዳነ ምሕረት ፍቃድሽ ይሁን እያላችሁ ዣንጥላው ሲመጣላችሁ በረከታችሁን እየሰጣችሁ ለፉ። ጥግ ላይ ያላችሁ በረከቱን ተካፈሉ። እግዚአብሔር ልጆች በረከት ነው የምናገኝበት። ለእግዚአብሔር ነው የሚሰጠው፣ ለሰው አይደለም። ሰው ለሰው ሰጥቶ እንኳን ምስጋና ይፈልጋል። እግዚአብሔር ደግሞ እንደዚሁ እግዚአብሔር ይመስገን እያለው እንድንኖር ጤና ሰጥቶናል። የዓይናችን ዋጋ ከባድ ነው። የእጃችን ዋጋ ከባድ ነው። የእግራችን ዋጋ ከባድ ነው። ብዙ ሰዎች ወገኖቼ ዛሬ የኩላሊት ታማሚ ሆነው በቀን በሳምንት 15,000 ብር 30,000 ብር ያወጣሉ። ከዛ ሁሉ እንኳን እግዚአብሔር ሰውሮናል። ከዛ ሁሉ እግዚአብሔር ደብቆናል። በየሳምንቱ 20,000 ብር 30,000 ብር እያወጡ ዳይላይሲስ የሚታተቡ ሰዎች አሉ። ወገኖቼ ይህንን የጠበቀን ያቆየን እግዚአብሔር ነው። ለሱ መስጠት ማለት ዋጋ ማግኘት ነው። ወገኖቼ ዣንጥላ ያዛችሁ ወደዚህ ወደ አውደ ምሕረቱ ትመጣላችሁ። ሌሎቻችሁ ጥግ ጥግ ላይ አድርጉ። ዣንጥላ ያዛችሁ የጨረሳችሁ ወደዚህ ወደ አውደ ምሕረት ትመጣላችሁ። የጨረሳችሁ ሌሎቻችሁ ጥግ ጥጉን ያልተዳረሰውን ቦታ ላይ ጥግ ጥጉን በረከት አድርጉላቸው። ጥግ ጥግ ላይ አድርጉላቸው። እግዚአብሔር የተመሰገነ ይሁንልን። አምላካችን እግዚአብሔር ባወጣችሁት ፋንታ እጥፍ አድርጎ ይስጣችሁ። በሰጣችሁት ፋንታ እግዚአብሔር የምትፈልጉትን ነገር ይስጣችሁ። በሞላችሁት ፋንታ እግዚአብሔር የምትፈልጉትን የጎደለውን ነገር ይሙላላችሁ። ወገኖቼ ሰሚነሽ ኪዳነ ምሕረት መጣችሁ ዛሬ ለምናችኋት ድንግል ማርያምን
ዛሬ ተማጥናችሁ ድንግል ማርያምን ስትሄዱ ለሚቀጥለው ደግሞ እዚያ አውደ ምሕረት ላይ መጣችሁ ለምስክርነት እንድትበቁ የድንግል ማርያም መልካም ፈቃድ ይሁንልን። አመስግኗት እመቤቴን። ለምስክርነት ታብቃችሁ ወገኖቼ፣ ለምስክርነት ታብቃችሁ። ዛሬ በሐዘን ያለቀሳችሁ ሰዎች ለሚቀጥለው ስትመጡ ደግሞ በደስታ እያለቀሳችሁ እንድትመጡ ኪዳነ ምሕረት ፈቃዱ አይሁንልን። አይቻልም የተባለውን በሰዎች ዘንድ የተደመደመውን ነገር እመቤቴ ድንግል ማርያም ከላያችሁ ላይ አንስታላችሁ የማይሆን የሚመስለውን የማይቻል የሚመስለውን ተአምር ነው የተባለውን ነገር ድንግል ማርያም ታደርግላችሁ። አሜን በሉ እስኪ። ታደርግላችሁ፣ ኪዳነ ምሕረት ትስራላችሁ። ኪዳነ ምሕረት የእሷ ነገር ብላችሁ በደስታ እንድታለቅሱ ኪዳነ ምሕረት ትፍቀድልን። አቤት ኪዳነ ምሕረት፣ አቤት ሰሚነሽ ማርያም፣ ለካ እንዲህ ነች ብላችሁ በየቦታው ስለ ሰሚነሽ ኪዳነ ምሕረት ሳትጠየቁ የምትመሰክሩበትን መልካም ጊዜ ኪዳነ ምሕረት ታምጣልን። እግዚአብሔር የተመሰገነ ይሁን። በዚህ መካከል ላይ ስልካችሁ እንዳይጠፋ ተጠንቀቁ። ስልካችሁ እንዳይጠፋ፣ ቦርሳችሁ እንዳይጠፋ ተጠንቀቁ። ስልካችሁን በደንብ ያዙ፣ ቦርሳችሁን በደንብ ያዙ። አንዳንድ ጊዜ እንዲህ አይነት አገልግሎት ሰዓት ላይ ግርግር ይፈጠርና ስልክ ይጠፋል። ስለዚህ ስልካችሁን ቦርሳችሁን ጠብቁ። እግዚአብሔር ከሁላችን ጋር ይሁንልን። የእናታችን የእመቤታችን የድንግል ማርያም ስዕል አድኖ ወደ ቦታዋ ስትንቀሳቀስ እንደ ቅድሙ ካሜራችሁን አውጥታችሁ እየቀረጻችሁ እመቤት የድንግል ማርያምን በዝማሬ እንሸኛለን። ጥግ ጥግ ላይ በረከት ያላገኛችሁ ጥግ ጥግ ላይ በረከቱን እያደረጋችሁ ዣንጥላ ወደዚህ ጠጋ ጠጋ ታደርጋላችሁ። እግዚአብሔር ከሁላችን ጋር ይሁን። አገልጋይ ወንድሞቻችን በረከቱ ይድረሳችሁ። የድንግል ማርያም ረድኤት ይድረሳችሁ። እመቤታችን ድንግል ማርያም ከክፉ ነገር ሁሉ ታውጣችሁ። እግዚአብሔር ልጆች እንኳን ደስ ያላችሁ። አመስግኗት ኪዳነ ምሕረትን ሁላችሁ አመስግኑ እስኪ። እመቤቴ ወላዲተ አምላክን አመስግኑ፣ ኪዳነ ምሕረትን አመስግኑ እስኪ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ደስ ይበለን፣ በጣም ደስ ይበለን፣ ደስ ይበለን፣ በጣም ደስ ይበለን፣ በረከቱ ለኛ ስላደለን። ደስ ይበለን፣ በጣም ደስ ይበለን፣ ደስ ይበለን፣ በጣም ደስ ይበለን፣ በረከቱ ለኛ ስላደለን። በጨለማ ስንኖር ደስ ይበለን፣ በኃጢአት ተከበን የሕይወትን ብርሃን ደስ ይበለን፣ ፍቅሩን አበራለን። ደስ ይበለን፣ ወደ ምስራቅ ይሁን ደስ ይበለን፣ ፀሐይ ወዳለበት ደስ ይበለን፣ ጨለማው ልባችን ደስ ይበለን፣ ወደቀበት ደስ ይበለን፣ ደስ ይበለን፣ በታቻችሁ እያጨበጨባችሁ ደስ ይበለን፣ በጣም ደስ ይበለን፣ በረከቱ ለኛ ስላደለን። ጻዳ እመቤቴ ደስ ይበለን፣ ሐመልማለ ሲና ደስ ይበለን፣ የሕዝቅኤል ደጃፍ ደስ ይበለን፣ የሙሴ ደመና ደስ ይበለን፣ የተዋበች ዕንቁ ደስ ይበለን፣ የደጎች አዝመራ ደስ ይበለን፣ በማኅፀንሽ ፍሬ ደስ ይበለን፣ ሕይወታችን በራ ደስ ይበለን፣ ደስ ይበለን፣ በጣም ደስ ይበለን፣ ደስ ይበለን፣ በጣም ደስ ይበለን፣ በረከቱ ለኛ ስላደለን። የግሽና ንግሥት ደስ ይበለን፣ የአምላኬ እናት ደስ ይበለን፣ ሆና ተሰጥታለች ደስ ይበለን፣ ለሚመኩባት ደስ ይበለን፣ በልቼ ጠጥቼ ደስ ይበለን፣ የምረካብሽ ደስ ይበለን፣ ጎጆ ማረፊያዬ ደስ ይበለን፣ ማርያም አንቺ ነሽ ደስ ይበለን፣ ደስ ይበለን፣ በጣም ጭብጨባ ይሰማችሁ ከፍ ያደርጋችሁ ደስ ይበለን፣ በጣም ደስ ይበለን፣ ስላደለን። ጻዳ እመቤቴ ደስ ይበለን፣ ሐመልማለ ሲና ደስ ይበለን፣ የሕዝቅኤል ደጃፍ ደስ ይበለን፣ የሙሴ ደመና ደስ ይበለን፣ የተዋበች ዕንቁ ደስ ይበለን፣ የደጎች አዝመራ ደስ ይበለን፣ በማኅፀንሽ ፍሬ ደስ ይበለን፣ ሕይወታችን በራ ደስ ይበለን፣ ደስ ይበለን፣ በጣም ደስ ይበለን፣ ደስ ይበለን፣ በጣም ደስ ይበለን፣ በረከቱ ለኛ ስላደለን። ከሞት ባመለጥሽ በድንግል አማረ ነፍስን ዘራሽብን በድንግል አማረ ኃጢአተኛ ሳለን በድንግል አማረ
አርገሻ ቆምሽ በድንግል አማረ ሐዘን መከራዬ በድንግል አማረ ታሪክ ሆኖ ቀረ በድንግል አማረ ኑሮዬ በሙሉ በድንግል አማረ በድንግል አማረ እጃችሁ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብቻለኝ ከቤቴ በድንግል አማረ ኃጢአትን አብዝቼ በድንግል አማረ ለምጽ ቢያጠቃኝ በድንግል አማረ አንቺ ያነሳሽኝ በድንግል አማረ ዳግም ብጨቀይ በድንግል አማረ ሮነሽና በድንግል አማረ ልጃሽ አይዘገይ በድንግል አማረ ስምሽ ስጠራ በድንግል አማረ አታሳፍርኝ እጀለም ጭብጨባ አታሳፍርኝ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብቻለኝ ከቤቴ በድንግል አማረ አጥኔ በርትቶ በድንግል አማረ እንባዬ ሲቀርብ በድንግል አማረ ወዳጅ ያልኩት ሁሉ በድንግል አማረ ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል አማረ ኑሮዬ በላንቺ በድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ እጃችሁን ከፍ በማርያም አማረ ሰሚነሽ አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብቻለኝ ከቤቴ በድንግል አማረ ኃጢአትን አብዝቼ በድንግል አማረ ቢያጠቃኝ በድንግል አማረ አንቺ ያነጻሽ በድንግል አማረ ዳግም ብጨቀይ በድንግል አማረ ሮነሽና በድንግል አማረ ምልጃሽ አይዘገይ በድንግል አማረ ስምሽን ስጠራ በድንግል አማረ አታሳፍርኝ አታሳፍርኝ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብቻለኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብቻለኝ ከቤቴ አውደ ዓመት ለባርኮ ባርኮ አውደ ዓመት እጃችሁን አውደ ዓመት ለባርኮ ባርኮ አውደ ዓመት ነይ ማርያም ለምሕረት ወሳል ነይ ማርያም ለምሕረት ወሳል ነይ ማርያም ለምሕረት ወሳል ነይ ማርያም ለምሕረት ወሳል አውደ ዓመት ለባርኮ እጃችሁን ከፍ ባርኮ አውደ ዓመት አውደ ዓመት ለባርኮ ባርኮ አውደ ዓመት ማርያም ለምሕረት ወሳል ማርያም ለምሕረት ወሳል ማርያም ለምሕረት ወሳል ማርያም ለምሕረት ወሳል አውደ ዓመት ለባርኮ ባርኮ አውደ ዓመት አውደ ዓመት ለባርኮ ባርኮ አውደ ዓመት ማርያም ለምሕረት ወሳል ማርያም ለምሕረት ወሳል ማርያም ለምሕረት
ለምሕረት ወሰን እሺ እንዴት ዋላችሁ? ይሰማችኋል? ስለዚህ ሾላው ጋር ሂዱና መገበሪያ እንሰፍራለን ማለት ነው። ሁላችንም ዛሬ ቅባ ቅዱስ አባቶቻችን ይቀቡናል። ከዛ ውጭ እዚህ ጨርሳችሁ ከወጣችሁ በኋላ በየመኪና ውስጥ ጨረታ ለማታውቁት ገዳም እንዳሰጡ። እሺ እስቲ እሺ በሉ። ከአዲስ አበባ ስትመጡ መኪና ውስጥ ቃል አስገብቷችሁ ከሆነ ማምላክ ምስክሬ ናት፣ ለቤተ መቅደስ አይገባም። ማርያምን አይገባም። አንዳንድ ማህበራት ጥሩዎች አሉ፣ አንዳንድ ማህበራት ደግሞ ቢዝነስ የሚሰሩ አሉ። ለማታውቁት ገዳም መንበር የለውም። ለማታውቁት ገዳም ታምረ ማርያም የለውም። እያንዳንዳችሁ 10 ሺህ ብር ቃል ግቡ ይሏችኋል። የምታስገቡት አካውንት በግለሰብ አካውንት ነው። በማርያም የትም ገዳም ሂዱ፣ በሶስት ነገር ብቻ ብር ስጡ። የመጀመሪያው በታሸገ ሙዳይ ውስጥ ይሄው ኮሚቴ ሀገረ ስብከት ያየዋል። ሁለተኛው በሞዴል 30 ጎጆ ቤት የምትሆን ቤተ ክርስቲያን ሞዴል አላት። ቢሮ ገብታችሁ በሞዴል 30 እንዲሁ ሳንረብሽ ባለንበት ቆመን ኦፊሻል ይከብዳችኋል። እውነትም ሲበሉ እውነትም ሰሚነሽ ኪዳነ ምሕረት ኦፊሻል የገዳሟ ትክክለኛ ድረገጽ በማርያም ደግፉ። እሺ ዓለማዊ አንዳንድ ቴሌግራም አለን፣ ሌላ ፌስቡክ አለን እና ባካችሁ በዚህ ሚዲያ እየገባችሁ ልትከታተሉ እግዚአብሔር ሀገራችን ይጠብቅልን። አሜን። ልጅ የሌላችሁ ልጅ ይስጣችሁ እግዚአብሔር። ስራ የተበላሽባችሁ እግዚአብሔር ስራችሁን ያስተካክልላችሁ። ንስሐ ገብታችሁ ለሥጋ ወደሙ ያብቃችሁ። ወጣችሁ እንዳትቀሩ በሰላም ወደ ቤታችሁ ግቡ። ድካማችሁን ጉዟችሁን ድካመ ቅዱሳን ያደርግላችሁ። ወደ ባረኮት እንሄዳለን። እግዚአብሔር አዋዜ ኩሉ አምላክና ወቡሩክ ወወልድ ወመንፈስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቅሊጦስ መጽንዑ ይኩንና እግዚአብሔር አዋዜ ኩሉ አምላክና ወቡሩክ ወወልድ ዋሕድ ቅዱስ መድኃኒነ ወቡሩክ መንፈስ ቅዱስ ወራቅሊጦስ እግዚአብሔር አዋዜ ኩሉ መንፈስ ቅዱስ በራግሊቶስ መጽንዕ ወክብ ለስሉስ ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም እግዚአብሔር አምላካችን የተመሰገነ ይሁንልን። አባቶቻችን እንግዲህ ቅባ ቅዱሱን እንደምታዩት ባርከውልናል። በዚህ በዋሻ ያሉ አባቶች የሚሰሩት ቅባ ቅዱስ ነው። ሽታው በራሱ ለየት ያለ ነው። ነፍሳችንን የሚያስደስት ስጋችንን የሚፈውስ ነው። የእግዚአብሔር ልጆች ስትቀቡ እዚህ ግንባራችሁ ላይ ከተደረገ ወደሚያማችሁ ቦታ ላይ ማድረግ ትችላላችሁ። ሌላው ባላችሁበት ስልካችሁን አንድ ጊዜ ባላችሁበት ስልካችሁን አውጡ። የገዳሙን አካውንት እሰጣችኋለሁ። አባቶቻችን ቅባ ቅዱሱን እስከሚያስተካክሉ እችን መልእክት ተቀበሉ። አካውንታችን የገዳሙን ትክክለኛ አካውንትን የምንሰጣችሁ ስልካችሁን አውጡና ጻፉ። ይጠቅማችኋል። ጸሎት ማስያዝ ብትፈልጉ ሙት ዓመት የ6 ወር ማስቆረብ ብትፈልጉ በገዳሙ እየላካችሁ ጸሎት ማስያዝ ትችላላችሁ። አካውንት ስጣችኋለሁ። የገዳሙ ነው። ይሄን ወረቀት የምትወስዱ እችን ትንሿን ወረቀት የምትወስዱ እዚሁ ቦታ ላይ ደግሞ ስልክ ቁጥር አለላችሁ፣ አካውንቱ አለላችሁ።
በኋላ ወንድሞቻችን ለዘላለም ሲመጡ ፎቶ እያነሳችሁ በስልካችሁ መያዝ ትችላላችሁ። ያወጣችሁ 1023 28 61 81 2 እዚህ ወረቀት ላይ አለላችሁ። በኋላ ይሄን ወረቀት ትወስዳላችሁ። 1023 28 61 81 2 ነው። ይህ የምታዩት ወረቀት የገዳሙ ገቢ ማሰባሰቢያ ነው። የገዳሙ ማህተብ ትክክለኛ ማህተብ አለበት። በሰፈር ውስጥ ጓደኞቻችሁን፣ በመስሪያ ቤት ጓደኞቻችሁን፣ ቤተሰቦቻችሁን አስተባብራችሁ ለሰሚነሽ ኪዳነ ምሕረት ለምታዩት ልማት እንደው ይዤ ልምጣ በረከት ላገኝ የምትሉ እህት ወንድሞቻችን ካላችሁ በረከቱ ከእግዚአብሔር ነው የሚገኘው። በየቡና ቤቱ፣ በየሆቴሉ፣ በየመንገዱ ላይ መጠየቅ ክልክል ነው። በመስሪያ ቤት ያሉ ወንድሞቻችሁን እንደው ሰፈር ውስጥ ያሉ ጓደኞቻችሁን ማህበር ካላችሁ እሱን አሰባስባችሁ በረከት አገኛለሁ የምትሉ ካላችሁ ውጭ ላይ ወንድሞቻችን ወረቀት ይዘው ይጠብቋቸዋል። እየተቀበላችሁ በታማኝነት ስትመጡ መምጫ ይሆናቸዋል። ይኸው ከገዳሙ ነው የተሰጣችሁ። በእመቤቴ በድንግል ማርያም መልካም ፍቃድ ነው ወረቀት የምታገኙት ማለት ነው። እየወሰዳችሁ እየሰበሰባችሁ ትመጣላችሁ። ዛሬ በ16 ቁጥር የመጣችሁ ምሳ የሚበላው እዚህ ደረጃው ላይ ነው። ሌላ ቦታ እንዳትሄዱ። ከገዳሙ ጋር የመጣችሁ መገናኛ ደራርቱ ህንፃ ጋር ከኛ ጋር ተሳፍራችሁ የመጣችሁ ምሳ የሚበላው እዚህ ፊት ለፊት ያለው ደረጃ ላይ ነው። እዛ የመጣችሁ ቁጥራችሁን እየነገራችሁ ታልፋላችሁ። ስልካችሁን ጠብቁ፣ ስልካችሁን ጠብቁ፣ ቦርሳችሁን ጠብቁ። ቦርሳችሁ እንዳይጠፋ፣ ስልካችሁ እንዳይጠፋ ተጠንቀቁ። ወር በገባ በ16 የኪዳነ ምሕረት ቀን ግርግር አትፍጠሩ። እሺ እናቶቼ